እኔ ከዚህ ዋን ሰመጉት በረሃብ በዘየ እኔ ግን በዚህ በረሃብ እሞታለሁ ወናሁ ተነሳ ወአህጉር ቤተ አቡ ያለ ተነስቶ ወደ አባቱ ቤት ሄደ ነው ምን ሲሄድ ግን ራቁት ነው ሄደ ምን ይዞለት ሄዶ ነው አባቱ የሚደሰት ምንም እንኳን አልወሰደለት ራቁት እንዲያውም የነበረውን አጥፍቶ ነው የተመለሰው እና አባቱ ነዚህ በኋላ በቃ ይዚ ወይዚስ ይጅረልወኒ እንከ ሰማይ ወልደከ አላረሰኒ ከማሃዱ ማግብርቲካ ነው እንግዲህ እንደ ባሪያ ቁጠረኝ ልጅ ልባል አይገበኝ ምናምን አለ አባቱ ግን ወሳሞ አቀፈው ክሳዶ ሳሞ አንገቱን አቀፈው ሳመው ወደ ይሁልቀታው እስታጻቢው ለጣቱ ቀለበት አድርጉለት አምጹ ላይ መመግዛ ላማምጡ ረዱ ጠበው ረዱ አለ ንብላ ወንትፈሳ ንብላ እንደሰትስ መዝንቱ ወልደ የሞተ ይው ሃይወት አጉለ ህይወት ተረክበ ይሄ ልጅ ሞተ ካልሁት ተገኝቷል ጠፋ ካልሁት ተገኝቷል ሞተ ካልሁት ድኖ ተገኝቷልና ተመልሷልና እስመዝንቱ ወልደ የሞተ ይው ሃይወ ሞተ ያልሁት ድኗል ታጉለ ህይወት ተረክበ ጠፋ ያልሁት ተገኝቷል ኑ እንብላ ብሎ ጠራ መድኃኔዓለም ክርስቶስ በመዋዕለ ሥጋዌ የተናገረው ነው እንዲያደረገ ማለት በልጅየው መምጣት ተደሰተ እንጂ ልጅየው ጥቅም ይዞለት መጣ አንልም ደስታን ጥቅም ካልኸው ልክ ነህ ያንተ ጥያቄ ዝሬ ነው አሪፍ የሚሆነው ሶፊያ እንዲየው ነው ወጣ ነውታችሁ ነው እየሰማ ነው አይ ኔትወርክ መሰለኝ አይ ታች ላይ አለ ገሮም እየሰማ ያብርቶበት ነበር ተሜ በጣም ጥሩ አይ ቆይ አይደለም አንድ ጊዜ ቆይ ሶፊያችን ይመጣል ግዴለ ቆይ አንድ ጊዜ ቆይ አይ ሶፊማ ይመጣል በጣም ነው ያዘንኩት መምህር ጌታ እንዴ እውነት አይ ይቅርታ መምህር ሲጀመር ለምዶ ሚዩት የምታረጉት አሁንስ ሶፊ እስኪ ሚዩት እስኪ አንሳ አላህ አመጥቻለሁ ምን ሆኖ እንደወረደም አላቅም የሚገርም ግን እየሰማቸው ነው መምህርን በጣም ደስ የሚል በሚገርም ግሩም ቃናና ገለጻ ያባትነት እየሰማቸው ነው እኔ ግን ማን እንዳስወረደኝም አላውቅም አይ ግድ አሁንስ ሰው ነው ያወረደ ሞዴሬተር ሲል ያሳይቷል ሶፊ ታሙ ቆይ አይልም ተው እንጂ አንተ ልጆች እኮ ናቸው ሶፊም ወንድምህ ጓደኛ ነው ሞዴሬተሮችም መርጠ ያረጋቸው ልጆች ናቸው እንዴ በመሃል በህግ አምላክ ቆይ አሁን ሶፊ ከመጣ ሐሳቧን ልጨርስ በጣም ትንሽ አንድ ደቂቃ የምትሆን ነው የምጨርስ መደሰትን ጥቅም ካልከው ልክ ነው ሶፊ አንተ ሐሳብ እዚህ ላይ ትክክል ይሆናል መደሰት በራሱ ለእግዚአብሔር ጥቅም ነው ካልክ ማለት ነው እንዲያ ከሆነ የክርስቶስ መሰቀሉ ዓለምን አድኗል በዓለም መዳን ደግሞ ክርስቶስ ተደስቷል አዎ 99 ነገደ መላእክት በዱር ትቶ የጠፋውን በግ አንዱን አዳምን ሊፈልግ ነው የመጣው ባገኘውም ጊዜ ተደሰተ ነው እንጂ ሚል ባገኘውም ጊዜ ተጠቀመ ሚል አንድ የመጽሐፍ ክፍል የለም ባገኘውም ጊዜ ተደሰተ ነው ደስታ ጥቅም ነው ከሆነ እውነት ነው በዚህ ትርጓሜ አንተ ሐሳብ ልክ ይሆናል ማለት ነው ከዚያ ውጭ ግን በስቅለቱ በደሙ መፍሰስ ዓለምን ካዳነ ጥምቀቱ በዮርዳኖስ ያደረገው ጥምቀት ለክርስቶስ የሰጠው ጥቅም ምንድነው ካል መልሱ ምንም ከሆነ ለትውልዱስ የሚሰጠው ጥቅም ምንድነው ነው ያ ዳግም ከመንፈስ ቅዱስና ከራሱ ከክርስቶስ የምንወለድበት ዳግም መወለጃ ነው ብሎ ባለቤቱ መሰረተው ለምን በውሃ አደረገው አስቀድሞ በዘመነ ብሉይ ውሃ የጥፋት ምልክት ስለነበረ እንደምናውቀው በኖህ ዘመን 8 ነፍሳት ብቻ እስኪቀሩ ትውልድ ሲጠፋ ተንሳፎ የተረፉበት በውሃ ነው ከዚህ አስቀድሞ በዘመነ ብሉይ ለጥፋት ይላክ ስለነበረ በሰባት ካትም በሌሎቹ ማዝማናት በርካታ መጻሕፍትን ማንሳት እንችላለን በዚያ ምክንያት በውሃ አደረገው አንድም ውሃ ርኩብ ነው ማለት በሁሉ ቦታ ይገኛል ሀብታምም ደሃም ያገኘዋል አይደል ባለስልጣን ብቻ የሚያገኘው አይደለም በማር በቅቤ ለምን በወተት አልመሰረተውም ይላሉ የኛ መተርጉማን ከደሃ ቤት አይገኝምና ነው ለሁሉ በሚገኘው ነው ውሃ መንጽይ ነው ከቆሸሻ ያነጻል አይደለም ስለዚህ ከመርገም የምንነጻበት አደረገው ነው ሶፊዬ ግን አንድ ምስጢር ልንገርህ ምናልባት ሌሎቻችሁን በደንብ እንድትሰሙ ይፈልጋለሁ ሰው በጥምቀት ይድናል ስንል ይቅርታ ጋር መምህርዬ ለኔም በዛው ከሶፊ ጋር አንድ አይነት ጥያቄ ስላለኝ በዛው ማቴዎስ 3:15ን እንዴት ይፈቱታል ታዲያ ሶፊ የጠየቀው ጥያቄ ላይ ማቴዎስ 3:15 ላይ እንዴት አድርገው ይፈቱኛል እሱ በዛው የሶፊ ጋር ይጨርስ ልክ አሁን እኛ መምህር ብሩክ እንዳልገቡ አንተም ደግሞ በኋላ ጠይቃለህ የጥያቄ ተቀጽላ እድሜ ያራዝማል ይሄኛውን ረዝሞብን ቆይ ደግሞ አዲስ አታንጣ ስንጨርስ በአዲስ እንጀምረዋለን የትም ስለማንሄድ እንማማራለን ከክርስቶስ የሚበልጥ ሌላ ስራ የለንም ስራችን እርሱ ነው ስለሆነ ምን እያልኩ ነው ሁላችሁም መረዳት ያለባችሁ ደሙ ነው እንጂ የሚል ሰው ተደጋጋሚ ይሰማለሁ ከደሙ የተለየ ጥምቀት ፈጽሞ ያድንም ይሄን አስረግጬ ነው የምነግራችሁ ጥምቀቱ በራሱ አገልግሎት የሚሰጠው በደሙ መፍሰስ ነው ጥምቀት ብቻውን ነፃ ደብዳቤ ነው ደብዳቤ
አማናዊ ነው የሚባለው የዚያ ቢሮ ባለቤት በትክክል ጽፎታል ተብሎ አማናዊ ሆኖ የሚረጋገጠው ማህተሙ ሲኖር ነው። ማህተም የሌለበት ደብዳቤ ቦዘን ሌጣ እንደሆነ ሁሉ የክርስቶስ ቅዱስ ሥጋና ክቡር ደም የሌለበት የቀራንዮ ሥራ የሌለበት ጥምቀት የለንም። እሱ ሻወር ይባላል። ያ ቅዱስ ማይ ከክርስቶስ ጋር ህብረት የምናደርግበት ንጹህ ሆነን ወደ ባለቤቱ የምንቀርብበት ቅዱስ ማይ ነው። ክርስቶስን የምንለብስበት ቅዱስ ማይ ነው አልን እንጂ በቃ ከተጠመቅ በጥምቀት ትድናለህ ከዚያ ውጭ ስጋው ደግሞ አያስፈልግም እምልትል አስተምህሮ የላትም። በነገራችን ላይ ካህኑ ያጠምቃል። ቅድም እንዳልኳችሁ ደብዳቤ ነው። እንደተጠመቀ በሰከንዶች ውስጥ ቤተ መቅደስ ይገባል። የክርስቶስን ቅዱስ ሥጋና ክቡር ደም ይቀበላል። ፍጻሜም ያገኘው ያኔ ነው። አለያ ግን ቦዘን ደብዳቤ ይሆናል። የት እንደመጣ ማይታወቅ ማህተምም ፊርማም የሌለው ማለት ነው። ስለዚህ የክርስቶስ ደሙ ነው እንጂ የሚል በርካታ ሰብስለ እውነት ነው። ደሙ ነው። ያለ ደሙማ ድህነት አለ እንዴ? ደም ካልፈሰሰ እኮ ስርየት የለም። ቤዛ ሆነን የምንለው አዲያ ደሙ ነው እንጂ ምኑ ነው ቤዛ የሆነን? ጥምቀቱ ነው እንዴ? ደሙ እኮ ነው ቤዛ የሆነን። ደሙ ነው ቤዛ የሆነን። ስቅለቱ ነው ቤዛ የሆነን። ወደ ስቅለቱ ለመጓዝ በጥምቀቱ በኩል በር አድርጎ ዳግመኛ ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት አያይም ብሎ አንደኛው ልደት በስጋ ከእናታችን ምንወለደው፣ ሁለተኛው ልደት ከመንፈስ ቅዱስ በጥምቀት በኩል ምንወለደው ያ የክርስቶስን ቅዱስ ሥጋና ክቡር ደም የምንቀበልበት ስርዓት ነው ማለት ነው። ስለሆነ እሱን ማየት ይጠይቃል። የቤተ ክርስቲያኑ አስተምሮ ይሄ ነው። ሶፊ እንግዲህ ምናልባት ገብቶ ከሆነ ባለሙሉ ተስፋ ነኝ። ካልገባህ እንዲገባህ እንጸልያለን። እግዚአብሔር እንዲረዳ። አሜን አሜን። መልካም ነው። የተወሰነ ነገር አዲስ ነገር የምጨምረው ባይኖርም ምናልባት መምህር ያሏቸውን ሐሳቦች በመጽሐፍ ቅዱስ ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ ሐዋርያው ቅዱስ ጴጥሮስ ምን ብሏል? የተጣራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችኋል። ስለዚህ ምሳሌ ትቶላችሁ ስለእናንተ መከራን ተቀብሏል ይላል። ስለዚህ ክርስቶስ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለእናንተ መከራን ተቀብሏል የሚለውን የሐዋርያው ቅዱስ ጴጥሮስን የመጀመሪያ መልእክቱ ምዕራፍ 2 ቁጥር 21 ላይ ያለውን እንድናስተውለው ነው። አለሁኝ አልሰማም እንዴ? ምናልባት እዚህ ክርስቶስ ያደረጋቸውን ነገሮች ሁሉ መጽሐፍ ቅዱስ እንደሚነግረን ምሳሌ አራያ አድርገን እንወስዳለን። ጌታ ራሱ ማቴዎስ 11:28 ላይ ከእኔ ተማሩ ብሎ ተናግሯል። ከእኔ ተማሩ። ስለዚህ ከክርስቶስ ድርጊት፣ ከክርስቶስ ንግግር፣ ከክርስቶስ ሁለንተና ምሳሌና አራያ አድርገን የምንወስዳቸው ነገሮች እንዳሉ እሱን መሰረት አድርገን እሱን ቅድም መምህር ያሉትን ነገር እንላለን። ግን በዋናነት ሶፊያ አብረህ የምትወስደው ነገር ምንድነው? የዮሐንስ ጥምቀት የንስሐ ጥምቀት ነው የሚባለው። የሐዋርያት ሥራ ምዕራፍ 19 ላይ እንደምታስተውለው የንስሐ ጥምቀት ተብሎ ተገልጿል እና ክርስቶስ ደግሞ ንስሐ የማያስፈልገው ፍጹም ንጹህ ጻድቅ መሆኑን ሐዋርያው ቅዱስ ጴጥሮስ ራሱ በአንደበቱም ነውር ያልተገኘበት ለመሆኑ ነግሮናል። ስለዚህ ለምን አደረገው ስንል እዛው ክፍሉ ላይ እንደምንመለከተው ጽድቅን ለመፈጸም ነው። ጽድቅ የሚፈጸመው ደግሞ በትህትና ነው። የክርስቶስ ትህትና ደግሞ የተገለጠው በምንድን ነው? እርሱ ልዑል ጌታ ሆኖ ሳለ ዮሐንስን መጥራት ሲገባው ወደ ዮሐንስ መሄዱ በዚህ ድርጊት በራሱ ትህትናው የክርስቶስ ፍጹም የሆነ ትህትና ሰማያዊ እሱ በምድራዊ ዮሐንስ እጅ ይጠመቅ ዘንድ ዮሐንስ ወደሚያጠምቅበት ስፍራ መሄዱ በራሱ ይሄ ፍጹም የክርስቶስን ትህትና የሚያመለክት ነው። ከዛም በተጨማሪ ደግሞ የዮሐንስን አገልግሎት ቅቡልነት፣ ምክንያቱም ዮሐንስ የተላከው ከጌታ ለጌታ ስለሆነ ጸያሄ ፍኖት መንገድ ጠራጊ ስለሆነ የእሱ የብሉይ ኪዳን አገልግሎት በእግዚአብሔር የተወደደና ተቀባይነት ያለው ለመሆኑ ማረጋገጫ ነው። ከዛም በተጨማሪ ክርስቶስ የተጠመቀበት ምክንያት ኦሪትን ያሳለፈ መሆኑን ማስረጃ ነው። ክርስቶስ ሲጠመቅ ኦሪታዊ የሆነው ስርዓት ያለፈች መሆኗን የተፈጸመች መሆኗን በዛ ሳይቶናል። ጥንታውያን አባቶች ደግሞ ይህን የክርስቶስን መጠመቅ ከምን ጋር አያይዘው አስተምረውበታል? ክርስቶስ ፍጹም ሰው ለመሆኑ ማሳያ ነው። ክርስቶስ ፍጹም ሰው መሆኑን እንድናረጋግጥ ተጠመቀ። ምን ማለት መሰለ ሶፊ?
እንደምታስታውሰው በሁለተኛው ክፍለ ዘመን የኖስቲሲዝም ወይንም ዶሲቲዝም የሚባለው አስተምህሮ ልጨርስ አይ አንድ ላይ እንድትመልስልን ነው። ሶፊ ብቻ ሳይሆን አይ ልጨርስ ይቅርታ። አይ እንደዚህ አይደረግም። ሲጀመር የእግዚአብሔር ቃል እየተነገረ መሀል ላይ አይገባም፣ ነውር ነው። ይዘጋለሁ። መልካም። አይ የእግዚአብሔር ቃል ስለሆነ ቆይ ችግር የለም ታገሰኝ። የኖስቲሲዝም እንቅስቃሴ ነበር ታውቃለህ፣ ወይንም ዶሲቲዝም የሚባሉ ክርስቶስ ፍጹም ስጋን ነስቶ ሳይሆን መስሎ ነው የተገለጠው፣ ሰው በመሆን ሳይሆን በመምሰል ነው የተገለጠው የሚል አመለካከት የነበራቸው ነበሩ። ቅዱስ ኤፍሬም ሶሪያዊ ይህንን ክፍል ሲያብራራ ለእንደዚህ አካላት መልስ ሲሰጥ ተጠመቀ የሚባለው አካል አካላዊነት ከሌለው የሚዳሰስ የሚጨበጥ ካልሆነ ተጠመቀ ሊባል አይችልም። ስለዚህ የክርስቶስ መጠመቅ አካላዊነት ስጋ ያለው አካላዊ መሆኑን የሚዳሰስ የሚጨበጥ መሆኑን ፍጹም ሰው መሆኑን ማረጋገጫ አድርጎ ሰጥቶናል። ምክንያቱም ተጠመቀ የሚባለው አካል ወደ ውሃው መዘፈቅ አለበት፣ ወደ ውሃው መነከር አለበት። ያ ደግሞ ሊሆን የሚችለው አካላዊ ሲሆን ነው። የሚዳሰስ የሚጨበጥ ምን ሲኖረው ነው? ስጋ ሲኖረው ነው ብለው ይህን የክርስቶስን መጠመቅ ፍጹም ሰው ለመሆኑ ከስጋችን ከነፍሳችን ከስጋችን የነሳ በእውነተኛ ተዋህዶ የተገለጠ መሆኑን ማስረጃ አድርገውም አስተምረውበታል ለማለት ነው። መምህር ኤፍሬም ጋር ተቀጥላላችሁ። ምናልባት ሌላ ጥያቄ ካለ ይሄን ለመጨመር ነው። እኔ ጋር ነው ተቋርጧል ወይስ ብሩክ መምህር ጨረሱ? አዎ ሶፊን መናገር ፈልጎ ነበር። ሶፊ ይስጥ ሀሳብ ይናገር። ሶፊያችን ቀጥል። ሚውት ነህ እያወራ ከሆነ። አይ ያው እየሰማው ነው፣ እያዳመጥኳችሁ ነው። ብሩክም መምህር የተናገራችሁትን ሰምቻለሁ። ግን እንግዲህ እናንተ እያላችሁት ያላችሁት ጥምቀት ለኃጢአት ስርየት ይሆናል ነው ሀሳባችሁ? እስቲ መምህር በትክክል ለምን መሰለህ ሰለስቱ ምዕት በ325 ዓመተ ምህረት የነበሩት ስልክ አቋርጦ ነው ሶሪ የቀደሙት አባቶች በጣም እኒ መመኪያ አባቶቻችን የምንላቸው አባቶቻችን በርካታ ስርዓት የሰሩልን ማለት ነው። ባጭሩ ዝርው የነበርነው ብትን የነበርነው ሄዱ አስተምሩ ብሎ ጌታ በነገራችን ላይ ጥቆማ ነው፣ አቅጣጫ ነው የሰጠው። ከዚያ ግን ያንን አቅጣጫ የሰጠንን ጥቆማ ሐዋርያት ናቸው አስፈጻሚዎቹ ማለት ነው። ልክ መንግስት የሆነ ህግ ያወጣል፣ ህግ አስፈጻሚ ደግሞ ራሱን የቻለ አካል አለው። ልክ እንደዚያ ሁሉ ህግ ተናገረ፣ ህጉን የሚያስፈጽሙ ሐዋርያት ናቸው። ያመነ የተጠመቀ ይድናል ብሎ ባለቤቱ ተናገረ። ያን ማመን ያን መጠመቅ ስርዓት የሚያስፈጽሙት ደግሞ ሐዋርያት ናቸው ማለት ነው። ስለሆነም ሰለስቱ ምዕት ሲናገሩ በፍትሐ ነገሥት በሚባለው መጽሐፋችን ወይም ሃይማኖተ አበው ዘሰለስቱ ምዕት በሚባለው መጽሐፋችን ወነአምን በሐቲ ጥምቀት ለስርየተ ኃጢአትን ስለማስተስረይ ፈጽማ በተሰጠች በአንዲት ጥምቀት እናምናለን ብለው አባቶቻችን ተናግረዋል። ይህች ጥምቀት ግን ብዙ ጊዜ ውሃው ያድናል ወይ የሚል ጥያቄ ያለው ሰው ውሃ አያድንም እና ምኑ ነው የሚያድን ከተባለ በውሃው ላይ የሚያድረው ቅዱስ መንፈስ ነው። በቤተ ክርስቲያናችን መስቀል አለ አይደል? መስቀሉ እንጨት ነው። እኛን የሚያድነን እንጨቱ አይደለም፣ በመስቀሉ ላይ የሚያድረው ኃይል ነው። ያ ደግሞ የመስቀሉ ኃይል ተብሎ የተነገረው የእግዚአብሔር መንፈስ ቅዱስ ጸጋ ነው። ልክ እንደዚሁ ሁሉ ውሃው ዝም ብሎ ውሃ ብቻ ለሚታየው ሰው ቦዘን ውሃ ቅድም እንደተናገሩት ሻወር ነው ምንም። በዚያ ውሃ ላይ ግን የእግዚአብሔር መንፈስ ቅዱስ ያድርበታል። የእግዚአብሔር መንፈስ ያደረበት ውሃ ስለሆነ ነው ጌታ ከውሃና ከመንፈስ ብሎ ቃል በቃል የተናገረ ውሃ ነው ያለ። ይህን ውሃ እንግዲህ በግሪኩም ስናየው፣ በግዕዝም ስናየው፣ በአማርኛም ስናየው ከዚያ ውጭ የቋንቋ ምሁራን እንግዲህ ሲመለከቱት እኛ በምናውቀው ስንተረጉመው እነሱም በሚያውቁት ተርጉመው ሲያስረዱን ውሃ ነው። በዚህ ውሃ የተጠመቀ ከዚህ ውሃ ያልተጠመቀ ወደ እግዚአብሔር መንግስት አይገባም። ሐዋርያው ቅዱስ ጳውሎስም ከክርስቶስ ጋር ህብረት ለማድረግ ከክርስቶስ ጋር ህብረት የሌለው ድህነት የማያገኝ ከሆነ ወይም ኃጢአቱ የማይቀርለት ከሆነ ከክርስቶስ ጋር ህብረት ለማድረግ ደግሞ
ምን ማድረግ አለበት? መጠመቅ አለበት ካለ ኃጢአት የሚሰረይባት ናት ያቺ ጥምቀት ማለት ነው። ይቺ ጥምቀት ኃጢአታችን ይሰረይባታል የምንላት በውሃው ውስጥ ባደረው የእግዚአብሔር መንፈስ፣ በውሃው ውስጥ ባደረው የክርስቶስ መንፈስ፣ የእግዚአብሔር መንፈስ ተብሎ የተነገረው መንፈስ ቅዱስ በህድረተ መንፈስ ቅዱስ የሚከወን ነው ማለት ነው። ለምሳሌ በቤተ መቅደስ ጸበል እንላለን፣ እምነት እንላለን። ጸበል ብለን የምንጠጣው ውሃ ነው። ጸበል ብለን ያመንበት በውስጡ በሚያድረው መንፈስ ነው። እምነት የምንለው እኮ ከእንጨት የሚወጣ አመድ ነው። እምነት የሆነው በዚያ ውስጥ ያለውን የእግዚአብሔር ኃይል ስላመንበት ነው። ስናምንበት ነው ሁሉም አገልግሎት መስጠት የሚችለው። ቃሉ ይፈውሳል። የክርስቶስ ቃል የሚባለው በቃሉ ስላመንበት እንጂ ቃሉን ሳያምኑበት አይፈውስም። መጽሐፍ ቅዱስን የተሸከሙት ብዙዎቹ ናቸው፣ የሚድኑት ግን ጥቂቶቹ ናቸው። ስለሆነም ባጭር ምን እያልሁ ነው ያለሁት? ኃጢአትን የውሃ ጥምቀት ኃጢአትን ያስተሰርያል ብለን እናምናለን። በውሃው ውስጥ ያደረው መንፈስ ቅዱስ ነው። ግን በዋናነት ሊሰመርበት የሚገባ ከመንፈስ ቅዱስ የተለየ ውሃ አያድንም። መንፈስ ቅዱስ ያደረበት ውሃ ነው የሚያድነው። መንፈስ ቅዱስ ካደረበት ደግሞ ሁሉም ያድናል። መንፈስ ቅዱስ ያደረበት። ለጊዜው ግን ትእዛዝ የተሰጠን በውሃው ጥምቀት በኩል ስለሆነ እርሱን እንፈጽማለን ማለት ነው። ግልጽ ከሆነ ሶፊያችን። እሺ እየሰማሁ ነው። ግን አሁን ለምሳሌ መጽሐፍ ቅዱስ እንደሚናገር በተለይም ደግሞ የቆላሲያስ መጽሐፍ ምዕራፍ 2 ቁጥር 12 ላይ በጥምቀት ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእሱ ጋር ተነሳችሁ ይላል። ምን ማለቱ ይሆን? በትክክል በጥምቀት ከእርሱ ጋር ተቀበራችሁ ማለት ከክርስቶስ ጋር ህብረት የምናደርገው። በነገራችን ላይ አንድ ክርስቲያን ሲጠመቅ አሁን እኛ የምንኖረውን አኗኗር ተወው። የብዙዎቻችን እምነት የከንፈር ወደ መሆን መጥቷን። በቸርነቱ ይጠብቀን። እንግዲህ ድክመታችን አይቶ ባለቤቱ ያበርታን። ይሄ ሁል ጊዜያችን ጸሎታችን ነው። አባቶቻችን በጥምቀት ከክርስቶስ ጋር መቀበር ማለት አንድ ሰው ከተጠመቀ በኋላ ለኃጢአት ርኩብ አይደለም፣ አይገኝም ለኃጢአት። በቃ ከዚህ በኋላ እኔ ከክርስቶስ ጋር ህብረት አድርጌያለሁ፣ ክርስቶስ በእኔ ነው የሚኖር ይልና ንጽህናውን ጠብቆ ነበር የሚኖር። ልክ የሆነ አዲስ ልብስ ስትለብስ ቆሻሻ ላይ አትቀመጥም አይደል? ንጽህናን ትጠብቃለህ። ልታርፍ እንኳን ብትሻ የተወለወለ መቀመጫ ትፈልጋለህ፣ ለልብሱ ንጽህና ስትል ማለት ነው። እኛ ግን ክርስቶስን ያህል ለብሰን ለልብስ ሰው የሚጠነቀቀውን ያህል እንኳን አንጠነቀቅም። ለዚህ ነው አሁን ያለውን ተወው ያልኩ ማለት ነው። እንደ አካሃዳችን ሌላው ንጹህ ሊሆን ይችላል፣ ራሴን አብነት አድርጌ ልናገር። ስለዚህ ምን ማለት ፈልጌ ነው ባጭሩ፣ ከክርስቶስ ጋር መቀበር ማለት በክርስቶስ አምነህ ጥምቀቱን በምትቀበልበት ጊዜ ያኔ ከክርስቶስ ጋር አብረህ ተቀብረሃል። በቃ ከዚህ በኋላ እኔ ህብረቴ ከክርስቶስ ጋር ነው ትላለህ። የሞተ ኃጢአት አይሰራም። ሐዋርያ ቅዱስ ጳውሎስም ምውተ ረስዩ ነፍስተክሙ ለምግባረ ኃጢአት ብሏል። ሰውነታችሁን ለኃጢአት ስራ አስከሬን አድርጉት ብሏል አይደል? የሞተ አድርጉት ብሎ ተናግሯል። ለኃጢአት ስራ ልክ የሞተ ሰው ኃጢአት እንደማይሰራ ሁሉ እናንተም ኃጢአትን እንደሞተ ሰው ሁኑባት። ልትይዛችሁ ስትመጣ አትያዥ ይበሏት ማለት ነው። አየህ፣ በክርስቶስ የሚያምን ሙቷል ማለት ነው። በቃ ከዚህ በኋላ ለኃጢአት እኔ መዋቲ ነኝ ብሎ ማመን ክርስቶስ በእርሱ ስለሚያበራ ሐዋርያ ቅዱስ ጳውሎስም እኔ በክርስቶስ ክርስቶስ በእኔ እንዳለ አታውቁምን ብሏል። ያኔ አየህ ሰው ከተጠመቀ በኋላ በተጠመቅበት ንጹህ ገላ ክርስቶስ ባጠበው ንጹህ ገላ ቆሻሻ ላይ መቀመጥ እንደማይገባ የተነገረ ቃል ነው። መኖር ያለበት በዚያ ህይወት ስለሆነ ለዚህ የተነገረ ቃል ነው። ከዚያስ ደግሞ ከእርሱ ጋር እንደምትነሱ አታውቁምን ማለት የተጠመቀ ሰው ትንሣኤን ያገኛል። ያ ትንሣኤም ዘለ ክብር ይባላል። የክብር ትንሣኤ ነው፣ የህይወት ትንሣኤ ነው። ከክርስቶስ ጋር አብሮ በመንግስተ ሰማያት እያበሩ የመኖር ህይወት ነው ማለት ነው። ሌሎች ይጨምሩ እንግዲህ እንደዚያ ነው የሚሆነው። ጥሩ። እንደዛ ከሆነ እንግዲህ የሰው ልጅ ኃጢአት በክርስቶስ ደም ነው የሚታጠበው፣ በጥምቀት ነው የሚታጠበው? ኃጢአቱ በደሙ ይታጠባል ወይስ በጥምቀት? ጥምቀት የተለየ ደም የለንም። ከደም የተለየ ጥምቀት የለንም። አንዱን ስታረግ አንዱን ተው የሚል ቅደም ተከተል እንደ ውሃና እንደ እንጀራ፣ ውሃ ስትመገብ እንጀራው ይቅር፣ ስትጠጣ እንጀራው ይቅር፣ እንጀራውን ስትመገብ ውሃው ይቅር የሚባል አስተምህሮ የለም። በቤተ ክርስቲያን በደሙ እናምናለን። ቅዱስ ስጋውን ክቡር ደሙ እንቀበላለን። በጥምቀቱን እንነጻለን። በቀጥታ አሁን እንትኑን ይበሉኝ፣ እርስዎ እረዳዎታለሁ። ግን ለኃጢአት ስርየት ደሙ ወይስ ጥምቀት ነው? ሁለቱም አንድ ላይ ካሉ ደም ያልፈሰሰለት ጥምቀት የለም። ጥምቀት የሌለበት ደም መፍሰስም የለም። ደሙን ከማፍሰሱ በፊት ጥምቀትን መስርቶልናል።
ጥምቀትን ከመሰረተ በኋላ ደሙን አፍሶልናል። አንዱን አስገብተህ አንዱን ውጣ የሚባል ተቃራኒ አይደሉም። ብርሃንና ጨለማ ነው አንድ ላይ ማይኖር። አሁን ያንተ ጥያቄ ፀሐይ ነው ለሰው የሚያበረው ጨረቃ ነው ብለህ ብትጠይቀኝ አንዱ በቀን ሌላኛው በሌሊት ነው የሚመጡት። ህብረት የላቸውም። ፀሐይና ጨረቃ አንድ ላይ ያበሩበት ዘመን የለም። መምህር ያው እንግዲህ ጴጥሮስ ሲናገር እንደሰሙትና እንደሚያውቁት የሚናገር እንደ እግዚአብሔር ቃል ይናገር ነው አይደለ? ስለዚህ ከእግዚአብሔር ቃል አንጻር አሁን ሎጂክን ሳይሆን የምናደርገው ከሎጂካ ሳይሆን በትክክል የቱ ጋ ነው ለጥምቀት ነው። ለምሳሌ አሁን እዚህ እንግዲህ ያነበብነው የቆላስይስ ምዕራፍ 2 ቁጥር 12 ላይ በጥምቀት ከክርስቶስ ጋር ተቀብራችሁ ደግሞ እንደዚያው በመነሳት ለምሳሌ አንድ ሰው ውሃ ውስጥ ሲዘፈቅ ከክርስቶስ ጋር አብሬ ሞቻለሁ፣ ከዛ ሲወጣ ደግሞ ከክርስቶስ ጋር አብሬ ተነስቻለሁ የሚል ለምልክት እንደሆነ መተባበርን ከሞቱ ጋር መተባበርን ከመነሳቱ ጋር መተባበርን እንደሆነ እንግዲህ ቆላስይስ መጽሐፍ በደንብ አድርጎ ነው የሚናገረው እና የሚያብራራውም። ስለዚህ ከዚህ አንጻር ኃጢአት ግን የሚሰረየው በደሙ ነው ወይስ በውሃው ነው? አሁን ውሃው በመጠመቁ ነው የሚሰረይለት ወይስ ለምን ቅዱስ ጴጥሮስን ለምን አንጠይቀውም? ቅዱስ ጴጥሮስን ለምን አንጠይቀውም? ለምሳሌ መጨረሻ ቃል ልናገር እና ከዚያ መምህር ብሩክ ይቀጥላሉ። ሶፊ ጋር ወንድማችንም ጥያቄህን ትቀጥላለህ። ከዚያ ምንድን መሰላችሁ የሚሆነው እኔ የምናገረው እማምነውን ነው። ቤተክርስቲያኗ የምታምነውን ምእመን የምታምነውን ምእመን የምታስተምረውን በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ማለት ማናት ካላችሁኝ ጠቅላላ ከፓትርያርክ እስከ ዛሬ እስከተጠመቀው ሕፃን ያሉት ማለት ነው። ይቺ ምእመን የምታምነውን በስርዓት የተሰራው በህግ የተቀመጠውን ነው የነገርኩህ። ሎጂክ አይደለም። አንድ ሰው ስጋው ደሙን ተቀብለሃልና እንዳትጠመቅ የሚባል ህግ የላትም። ተጠምቀሃልና ስጋው ደሙን እንዳትቀበል የሚባል ህግ የላትም። ያልተጠመቀ ስጋው ደሙን አይቀበልም። ስጋው ደሙን የማይቀበል ሰው አይጠመቅም። ስጋው ደሙን የማትቀበል ከሆነ አስቀድመህ አትጠመቅም። የተጠመቅ ከሆነ የግድ ስጋው ደሙን ትቀበላለህ። የቤተ ክርስቲያኑ አስተምሮ ይሄ ነው። አንዱን ጥሎ አንዱን አንጠልጥሎ የለም። ሁለቱም ብርሃን ነው። ሁለት ተብሎም አይነገርም በንግግር። ይሄ ጥምቀት ይሄናል ነው እንጂ የጥምቀቱ መስራችም ክርስቶስ ነው። የደሙ መፍሰስም የክርስቶስ ነው። ጥምቀቱን ህልውና እንዲኖረው ያደረገው የደሙ መፍሰስ ነው። ከደሙ መፍሰስ የተለየ ጥምቀት የለንም። ጥምቀቱን ሳይጠመቅ ደሙን ያፈሰሰ ክርስቶስም የለንም። እኛ ምናምነው ከልደቱ እስከ እርገቱ ነው። ሁሉን ጠንቅቀን ነው ምናምነው። የሆነን ሰፈር የሆነ አይደለም። እኛን ያዳነን ያልተወለደው አልተሰደደም። ባለፍም ተናግሬያለሁ። ወደ ግብጽ ያልተሰደደው እርሱ ወደ ምድረ ርስት አልተመለሰም። ወደ ምድረ ርስት ያልመጣው በ30 ዓመቱ አልተጠመቀም። በ30 ዓመቱ ያልተጠመቀው አልተሰቀለም። ያልተሰቀለው አላዳነም። ያላዳነው አልተነሳም። ያልተነሳው አላረገም እያልሁ ያለሁት ያረገው ያ የተነሳው ነው። የተነሳው ያ የሞተው ነው። የሞተው በቀራንዮ የተሰቀለው ነው። በቀራንዮ የተሰቀለው በ30 ዓመቱ በዮርዳኖስ የተጠመቀው ነው። በዮርዳኖስ የተጠመቀው ወደ ግብጽ የተሰደደው ነው። ወደ ግብጽ የተሰደደው ከድንግል የተወለደው ነው። ከድንግል መወለዱን ክዶ በቀራንዮ መሰቀሉን ማመን፣ በቀራንዮ መሰቀሉን አምኖ በ30 ዓመቱ መጠመቁን መካድ ሁሉም ከፍርድ አያድንም። እኛ ከልደቱ እስከ እርገቱ ያለውን ጠንቅቀን ሁሉንም በመላት እንቀበላለን። ከሰው መወለዱን እናምናለን። ከሰው ተወልዶ ሰው ሆኖ ባሕርየ ሰብን ገንዘብ አድርጎ እንደ ሰውነቱ የአዳምን በደል በራሱ ላይ ተሸክሞ እንደ አምላክነቱ በደሙ ዓለምን ነፃ ያወጣ ክርስቶስ ነው። ይሄ የቤተ ክርስቲያኗ ትምህርት ነው። ሎጂክም አይደለም፣ የግለሰብ ሐሳብም አይደለም። በጽሁፍ ተጽፎ ተሰንዶ የተቀመጠ ነው። ግልጽ ከሆነ እሱ ነው። ሌሎቻችሁ ቀጥሉ፣ እድል እንስጥ። በጣም ጥሩ። እንደዛ ከሆነ እንግዲህ አንደኛ ሐዋርያቱ ተጠምቀዋል እንዴ? በዚህ ጥምቀት መጽሐፍ ቅዱሳዊ ማስረጃ አለ? እንግዲህ ብዙ አይነት የጥምቀት ስርዓት አለ። እሱን ላስረዳ። መምህር ብሩክ ትቀጥሉ። ቀጥታ ስርዓቱን ሳይሆን ወደዛ ከመሸጋገራችሁ በፊት ሶፊ ጋር አንድ ካነሳው ጥያቄ አንጻር አስረዳኝ ከሆነ አዎ ተጠምቀዋል። ከሐዋርያት ሥራ ምዕራፍ ኦኬ መምህር ብሩክ መጽሐፍ ቅዱስ ላይ መምህር ብሩክ ኔትወርካቸው ጥሩ አይመስለኝም። ቀሲስ መምህር ኤፍሬም ቃለ ሕይወት ያሰማልን የሚል ቃል አለ። እንዴት ነው የምትፈታው ይሄን? ብሩክ ይቀጥሉ እንደገና። አይ በቃ መምህር ኤፍሬም ይመልሱልኝ። ተጠምቀዋል ካሉ እስቲ እንዴት እንደተጠመቁ ንገሩኝ።
የቱ ጋር እንደተጠመቁ ሐዋርያት ሥራ ጋር እንዳይመጡ። ኧረ አልመጣም፣ ግድ የለም አይዞህ። ሶፊ እኮ በቃ ያን ሶፊ የሚባለውን መጠጥ ብታስተዋውቅ እኮ ከስምህ ጋር ቢስማማ ጥቆማ ነው። ከአልኮል ነጻ ስለሆነ ጥሩ ነው። ስለዚህ ሐዋርያት ሥራ ጋር ሳይመጡ ሌላ አልመጣም። በቤተ ክርስቲያን አስተምህሮ ጥምቀትን በሶስት አይነት ከፍላ ነው። የቤተ ክርስቲያንን ሳይሆን ነው የፈለኩት ከመጽሐፍ ቅዱስ ሐዋርያቱ። ምክንያቱም እኔ መጽሐፍ ቅዱስ ብቻም ብዬ የምቀበል ስለሆንኩኝ እንደ ቤተ ክርስቲያን ሳይሆን እንደ እግዚአብሔር ቃል ከመጽሐፍ ቅዱስ ሐዋርያቱ የተጠመቀበት ወይም ደግሞ ቅድስት ድንግል ማርያም የተጠመቀችበት ቦታ። እሷስ ቅድስት ድንግል ማርያምስ ተጠምቃለች? በጣም ጥሩ ጥያቄ ነው ያነሳኸው። ጥያቄ ልጠይቅህ። እሺ፣ ያልተጠመቀ ሰው ከክርስቶስ ጋር ህብረት እንደሌለው ታምናለህ ሶፊ? እውነት ነው እንዴ? ቅድም እኮ የነገርኩት ቆላስይስ እኮ ያነሳነው 2 ላይ። እግዚአብሔር ይስጥልኝ፣ አመሰግናለሁ። ከክርስቶስ ጋር ህብረት ማለት ከክርስቶስ ጋር መኖር ነው አይደል? እውነት ነው። ይሄው ቅድም ነገርኩት፣ ከመሞቱ ጋር መሞት፣ ከመነሳቱ ጋር መነሳት። በዘመነ ብሉይ የነበሩ ሰዎች የት ነው የገቡ? አልተጠመቁም። እንግዲህ እዚያ ውሃ አለ ሲኦል ውስጥ እንዴት አድርገው የጠየቁትን እሱን እኮ ነው። እርሶ መጠመቅ ከድነት ጋር ስላገናኙት እኔ እኮ ጥምቀት ለድነት ይሆናል ብዬ አይደለም የምቀበለው። እርሶ ስላሉኝ እስቲ ይንገሩኝ ነው። ከሐዋርያቱ መካከል ወይም ቅድስት ድንግል ማርያም በእርግጠኝነት ተጠምቃለች ብለው ያምናሉ? ያው ወደ እሱ ነው አሁን ያንን ሁሉ መልስ ለመስጠት ወደዚያ ስገባ፣ መጽሐፍ ቅዱስ ሁሌም ቢሆን አቅጣጫ ጠቋሚ ነው። እኛ ደግሞ በመጽሐፍ ቅዱስ ብቻ ምናምን አማኞች አይደለንም። መጽሐፍ ቅዱስ የተብራራባቸውን ክታቦች ሁሉ እንቀበላለን። ቅዱስ ዮሐንስ አፈወርቅ በጥቅሉ አፖስቶሊክ ፋዘርስ የሚባሉ የቀደሙ አባቶች እነ ቅዱስ ቄርሎስ፣ እነ ቅዱስ አግናጢዮስ ምጡዕ ዘአንበሳ፣ እነ ቅዱስ ሄሬኔዎስ፣ ሌሎቹም ሊቃውንት ያብራሩበት ዛሬ ላይ በእንግሊዝ ብቻ የምታያቸው እንትኖች ቃላቶች በእንግሊዝኛ ተጽፈው የተቀመጡት ሐሳቦች ብቻ ሳይሆኑ በመጽሐፍ በብራና ሳይቀር በሀገራችን በቅዱስ ቤተክርስቲያን ተጽፈው አግናጢዮስ ምን እንዳለ እሱን ምንም እቀበላለሁ። እሱን በሙሉ እናንተ የምትሉትን ነገር እኔ እቀበላለሁ፣ አከብራለሁ። ለእኔ ግን እንደ እምነት አቋም መገለጫ ግን ከሱ የተለየ ስለሆነ እኮ ሶፊ እንዳንተ ያለ እንደ ሶፊ የሚል መጽሐፍ አጥቼ ሳገኝ ወደፊት መልስልሃለሁ። እንደ ቤተክርስቲያን ስለዚህ እንደዛ ነው። አሁን እርሶ ጥምቀት በብሉይ ኪዳን አልነበረም ነው የሚሉት አይደል? እርሶ አልነበረም ብቻ ሳይሆን የለም፣ ለፈውሰ ስጋ ካልሆነ በቀር ለድህነት ዓለም ጥምቀት የሚባል የለም በዘመነ ብሉይ። እሺ፣ ታዲያ ኢየሱስ ክርስቶስ የተጠመቀው በአዲስ ኪዳን ወይስ በብሉይ ኪዳን? አዲስ ኪዳን ማለት እኮ ከልደተ ክርስቶስ ጀምሮ ነው ሶፊ፣ 2018 እያልህ እኮ ገባኝ እኮ። አሁን እኔ ጠየቅኩት፣ ኢየሱስ በብሉይ ኪዳን ተጠመቀ በአዲስ ኪዳን? አይ ያማ ዮሐንስ በ30 ዓመቱ ጥምቀትን ክርስቶስ ከሚመሰርትበት ድረስ ለንስሐ ነበር ዮሐንስም ያጠምቀው እንጂ ታዲያ ምን ነበረ? ዮሐንስ ሲያጠምቅ የነበረው በብሉይ ኪዳን ነው በአዲስ ኪዳን ነው? በዘመነ ብሉይ ነው እንጂ የንስሐ ታዲያ እኮ በብሉይ ኪዳን ጥምቀት አልነበረም አሉኝ እኮ። አይ ቆይ አሁን ጥምቀቱ ምን አይነት ጥምቀት ነው እንጂ ጥምቀትማ ገሌ ተጠምቆ ነጻ ከለምጹ ገሌ እንደዚህ ሆኖ በዮርዳኖስ ብቅ ጠልቅ ብሎ የሚል መጽሐፉ በጠቅላላ ይሄንን ሐሳብ እኮ ይገልጻል። ያ ጥምቀት ምን ጥምቀት ነው? የጥምቀቱ አይነት ነው። ፈውሰ ስጋ የሚያሰጥ ከሆነ አለ ብያለሁ እኮ ቅድም። ለድህነት ግን የሚያገለግለው ከእግዚአብሔር ጋር ህብረት ለማድረግ በዘመነ ብሉይ ግዝረት እንደ ጥምቀት ያገለግላል። በዘመነ ሐዲስ ደግሞ ግዝረትን ተክቶ ጥምቀት ተገለጸ። ያ የተመሰረተው በክርስቶስ ነው። በቅድምና ግን ለንስሐ ለለምጽ መንጫና ከእግዚአብሔር ጋር ሲጣሉ ይሄ በደዌ በለምጽ ይመቱ ስለነበር ከዚያ ለመንጻት የሚደረግ ነው እንጂ በዘመነ ብሉይ ጥምቀት ተመስርቷል ብለን አናስተምርም፣ አንናገርም። ዘመነ ሐዲስ የምንለው ግን ከልደተ ክርስቶስ ነው የምንጀምረው። እሱን 1 ዓመት 2 ዓመት ብለን ቆጥረን ነው ዛሬ 2018 የደረስነው። እንደዚያ ነው። ሌሎቻችሁም ጋር ትንሽ ተወያዩ። ወደ ከተማ ድምጽ አለ እኔ ጋር።
ሶፊ ያው ቅዱስ ጳውሎስ ሐዋርያ መሆኑን ታምናለህ አይደል? ትቀበላለህ? ምንም ጥያቄ የለውም። ያው ግን እዛ ጋር እንደርስ ብዬ እኮ ነው። ያው አንተም ልታነሳ የፈለግከውን ነገር ገብቶኛል። እንግዲህ ጳውሎስ ያዘዛትን ትእዛዝ ልታነሳ እንደሆነ ይገባል። ትእዛዝ አልሰጥህም። ትእዛዝ ሳይሆን ጳውሎስ የተጠመቀውን ጥምቀት ነው ማሳይ እኮ ልትለይ ነው እኮ ተጠመቁ ብሎ የተናገራትን የተጠመቀውን ብለህ ልታመጣ አይደለም። ተጠመቁ ብሎ የተናገረውን አይደለም። እሺ ሂድ። መጠመቁን ነው ማሳይ። ምክንያቱም ከሐዋርያት መካከል በዚህ ጥምቀት የተጠመቀ አለ ወይ ብለህ ስለሆነ የጠየቅከው ሐዋርያው ቅዱስ ጳውሎስ ደግሞ ራሱ ሐዋርያቱ መካከል አላልኩ። ሐዋርያት ተጠምቀዋል ወይ? ሁለተኛ እስቲ አንተም በግልጽ እሳቸውን በደንብ አልነገሩኝም። ቅድስት ድንግል ማርያም ተጠምቃ ነበር ወይ? አው ቅድም እኮ ስትነጋገሩ ምን ብለህ ነበረ? ለምሳሌ ሐዋርያት ተጠምቀዋል ወይ? ከሐዋርያት የተጠመቃለ ወይ ያልክ ስጠይቅ ስለነበረ ነው ያልኩህ። ያው እንግዲህ ጳውሎስ የነበረበት የሐዋርያት ተጠምቋል። ጳውሎስ ግን ተጠምቋል አልተጠመቀም? ሶፊ እኮ እሱን እንድንመጣ ነው። ግን እስቲ ይችል መልስልኝና እሱን በሰፊ እናውራበት። ቅድስት ድንግል ማርያም ተጠምቃለች ጥምቀት? አሁን እኛ እንዴት መሰለህ በሐዲስ ኪዳን ትምህርታችን ውስጥ በቀጥታ ኤክስፕሊሲትሊ መጽሐፍ ቅዱስ ላይ በዝርዝር እነከሌ ተጠመቁ ተብሎ የሐዋርያት እንትኑን በጌታችንና መድኃኒታችን ኢየሱስ ክርስቶስ እናት ቅድስት ድንግል ማርያም ተጠምቃለች። ለእናንተ ሐዋርያት መካከል አንዱ ሐዋርያው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ከተጠመቀ በግልጽ እንኳን ሌሎቹ ተጠመቁ ተብሎ በቀጥታ ባይነገርም እንደተጠመቁ የሚያሳዩ ግን አስረጅ ነገሮች አሉ። ቅድስት ድንግል ማርያም ይሄን ለምንድን ነው የምንለው? ድንግል ማርያም ተጠምቃለች። ይሄ ምን ይፈይዳል? አሁን ይሄ ነገረ ጥምቀት መጠመቁ አስፈላጊ ነው አይደለም የሚለውን ለመመለስ እኮ ነው። ንገረኛ። መጽሐፍ ቅዱስ ላይ እንደዛ በኤክስፕሊሲትሊ እንደዛ አልተቀመጠም። ስለዚህ ተጠምቃለች። ያንተንም ነገር ስትል የነበረው ነገር የለም። እሱን ተወውና ምን እናድርግ መሰለ፣ ከመጽሐፍ ቅዱስ ውጭ ብለህ ስለምታምን አንተ ከመጽሐፍ ቅዱስ ውጭ ባለ አስተምህሮ ቅድስት ድንግል ማርያም ተጠምቃለች የሚል አስተምህሮ አላችሁ ወይ? ምን ይጠቅማል? አሁን ይሄ ጥያቄ እኔ ፈልጌው ነው ለድነት እኔ ፈልጌው ነው። ለምን መጀመሪያ መቻመንክ? አሁን ሶፊዬ ከዚህ ማመን ሳይሆን ምን መሰለህ፣ ለምሳሌ አይደለ ለእኔ መልስልኝና ከዛ ጥያቄ እየጠየከኝ እኔ መልሳለሁ። እንደዛ እናድርግና አንተ ተጠምቃለች ብለህ ታምናለህ ወይ? ምንድን ነው ጥቅሙ? አሁን ለምሳሌ አንተና እኔ እያወራንበት ጥቅሙን እስካሁን የምናወራው እኮ ጥቅም ስላለው ስለሌለው እያልን መች መረጥን? እዚህ ላይ ሲደርስ ነው እንጂ እኔ ደግሞ አንተ ጋር ባወራ የምመርጠው የቱን መሰለ ሶፊ? አንተ ጋር ባወራ እኔ ለመማር ነው እዚህ መጣሁ ቁጭ ያልኩት፣ ጊዜ እያጠፋሁ ያለሁት ለመማር ለማወቅ ይጠቅመኛል። ሌሎች ሰዎች የሚጠቅመኝ ምክንያት ሌሎች ሰዎች ሲጠይቁኝ መልስ እንድመልስ ይረዳኛል። የእናንተ የማላውቀው ነገር ጥምቀት ለኃጢአት ስርየት መሆኑን ሳትቀበል ማርያም ተጠምቃለች አልተጠምቀች ምን ይጠቅማል? ግድ የለም ንገረኝ። ለእኔ ባሮኪ ምን ችግር አለ? እኔ ደግሞ አሁን አንተ ጋር ጊዜ ካጠፋሁ እንድናጠፋ የምፈልገው ጥምቀት ለኃጢአት ስርየት ነው። ይሄ ጊዜ አውስድብህም። ይኸው ሁለት ደቂቃ ሶፊ 2 ደቂቃ አይፈጅም ባሮኪ፣ 2 ደቂቃ አይፈጅም። ታገሰኛ እንድመልስልህ ታገሰኝ። አሁን እኛ ይመልሱልህ። እስኪ ሶፊ እስኪ አዳምጣቸው እስኪ መምህር እኮ አንዴ ይመልሱልኛ። መምህር ተጠምቃለች? አዎ ተጠምቃለች ወይ አልተጠምቃለች? ይሄው ሊመልሱልህ ነው። አሁን እናታችን ቅድስት ድንግል ማርያም ሞታለች ወይ ብለህ አንተ መልስ የለህም። ማርያም እንዲህ ብላለች አይደለችም በሚለው ላይ አይደለም። ለምሳሌ እኔ እያወራሁ ያለሁት ምንድነው የሚጠቅመው? መጀመሪያ ያነሳኸው ጥያቄ ምንድነው? ጥምቀት ለኃጢአት ስርየት ነው አይደለም? ከሱ መጀመሪያ ጠይቁኝ ሰዎች። ምን አለ መሰለህ መምህር፣ ምን አለ መሰሎት እኔ ጋር በእውቀት እንድመልስ አንዳንድ ለምሳሌ ፕሮቴስታንቶች የመጡ እኔ ፖድካስት ላይ ኢንተርቪው ሳደርግ ስለሚያነሱት ሀሳቡን ያልሰማሁትን የማላውቀውን ነገር ከነሱ ጋር መሞገቻ ከማደርገው መሞገቻ እንዲሆንኝና እንዳውቅ መረጃውን ለማወቅ ነው። እና ቅድስት ድንግል ማርያም ተጠምቃለች ሲሉ እንዲህ ነው። ቅድም ለምሳሌ ሐዋርያቱን ስጠይቆት ሐዋርያቱ ተጠምቀዋል የሚል ምንም አይነት ማስረጃ የለም፣ ስለ ጳውሎስ ግን ልነግርህ እችላለሁ አሉኝና መለሱልኝ። ልክ እንደዛ ደስ የሚል መልስ ነው። ልክ እንደዛ እንዲመልሱልኝ ነው። አሁን እሷ ተጠምቃለች ወይ ጥምቀትን ወስዳለች ወይ ኢየሱስ ክርስቶስ እንደተጠመቀ ነገሩኝ ቅድም መምህር ኤፍሬም፣ ምክንያቱንም ነገሩኝ። አሁን የፈለኩት ቅድስት ድንግል ማርያም ደግሞ ተጠምቃለች ወይ የሚለውን እንዲነግሩኝ ነው። እርሶ ተጠምቃለችም አልተጠመቀችም የሚል ማስረጃ ልሰጥህ አልችልም ስላልተጻፈልን። እኔ ግን አንተ ጋር እያወራሁ ያለሁት አሁን ይሄ አይጠቅምም። የሚስጥራተ ቤተክርስቲያን የነገር ሃይማኖት ትምህርት በማርያም ላይ አይደለም የተመሰረተው። ይልቁንም የሚጠቅመው
ጥምቀት ለኃጢአት ስርየት ነው አይደለም እኔ ምን የሚለው መሰለው ከርሶ ፖይንት ኦፍ ቪው ብቻ ለምን ያዩታል? እንደዚህ ይሄን ሐሳብ አሁን ለምሳሌ ተጠምቃለች ብለው የሚሉ ኦርቶዶክሳውያን አሉ፣ አልተጠመቀችም ብለውም የሚሉ አሉ። ለመቀበል ግራ ስለገባኝ እነማን ናቸው? ትናንትና እኔ ቤት ገብተው ኦርቶዶክሳውያን ናቸው። አይ ለእኔ እኮ ነው የፈለግኩት። ትላንትና እኔ ጋር መጥተው እንዲህ አይነት መረጃዎችን ሲያወሩ መምህር አላገኘሁኝም ነበረ። ስለዚህ ለዛ ነው የጠየቅኩት እንጂ ቡንን ለመናገር ለማወቅ ነው የጠየቅኩ ያለሁት። አልተጻፈልንም። እኛ አሁን ባልተጻፈልን ላይ ሶፊ አሁን ባልተጻፈልን ላይ አንልም። ባገኘ ነው በትውፊትም ከሆነ በትውፊት የተቀበልነው በመጽሐፍ ከሆነ በመጽሐፍ የተጻፈልን ነገር ካለ ተጠምቃለችም አልተጠመቀችም እንላለን። አሁን ግን እኔ ባነሳው ጥያቄ ተጠምቃለችም አልተጠመቀችም አልልህም ነው። የለም እንደዛ አልተነገረንም፣ አልተሰጠንም። እያወራሁ ያለሁት ግን የሚስጥራተ ቤተክርስቲያን የነገር ሃይማኖት ትምህርት ማርያም አርጋዋለች አላረገችውም በሚል የሚመሰረት ሳይሆን ጌታችን ኢየሱስ ክርስቶስ ጥምቀት ለኃጢአት ስርየትና ለድህነት መሆኑን ለሐዋርያቱ ሰጥቷቸዋል። ይሄንን ደግሞ ሐዋርያቱ ፈጽመውታል። ያልዳኑበትን ሊያድኑበት፣ ያልተፈወሱበትን ሊፈውሱበት አያስተምሩበት። ስለዚህ ከሐዋርያቱ አንዳንዶች አሁን እዚህ አይተው ከሆነ ይወሉት አንዳንዶች መምህር ድንግል ማርያም ንጽሕት ናትና ጥምቀት አያስፈልጋትም ብለው የሚያስቡ አሉ። አንዳንዶቹ ደግሞ ተጠምቃለች የሚሉ አሉ። ያ እዚህ ራሱ አሁን የቁጭ ብለው ቢመለከቱ በቃ ይምጡ። እነሱ ሲመጡ እንወያያለን። አሁን ጥያቄው ጠቃሚ የሚሆነው እነሱ ሲመጡ ጠቃሚ ነው። እኔ እንደ አንድ ሚዲያ አሁን እስካሁን ድረስ አንድ መልስ አልመለሰልህም። እኔ ግን ሚዲያ ላይ እንዳለና ጥምቀት የኃጢአት ስርየት ያሰጣል ብለህ ታምናለህ እንዴ ሶፊዬ? እኔማ ቅድም እኮ ሀሳቤን ቆላስይስ 2 እኮ 12 አንስቼ ነግሬ ከዛ አንጻር እኮ ተወያይቼበታለሁ። ግን አሁን አንዳንዱ እየተሳደበ ነው እዚህም አሁን እንትን ላይ እና ይሳደባሉ ኮሜንት ላይ እንደሚያዩት። እንግዲህ እነዚህ የሚሳደቡ ሰዎች ኦርቶዶክሳውያን ናቸው ብዬ አላስብም። እውነት ለመናገር ጥያቄ ሲጠየቅ ጥያቄ መመለስ፣ በአግባቡ መወያየት ደግሞ እዚህ የምናወራው ከመምህራን ትልልቅ ከሆኑ ሰዎች ጋር ስለሆነ ከዛ አንጻር ነው እና እሱንማ ቅድም የቆላስይስን ግን ይሄኛውን ቅድም አሁን ኢየሱስ ክርስቶስ የተጠመቀበትን በዮርዳኖስ ሲጠመቅ መምህር ኤፍሬም በደንብ በጥሩ ገለጻ እውቀት ሰጥተውኛል። አልተከራከርኳቸውም። እንዲህ ብለው ከመጽሐፍ ቅዱስም ከመጽሐፍ ቅዱስ ውጭም የቤተ ክርስቲያናችን አስተምሮ እያሉ ሲነግሩኝ እሺ ብዬን የተቀበልኩት። ስለዚህ ከዛ አንጻር መምህር ባሮክም ያንን እንዲመልሱልኝ የጠየቅኩት እንጂ ለመከራከር ለመጨቃጨቅ እንዲህ ብሎ ለማለትም ወይም መልሱ ልክ ነው ልክ አይደለም ለማለት አይደለም። እውነት ለመናገር ከተረዱኝ ማለት ነው። መምህር እኮ ጥያቄውን ወደሚጠቅመን ጥያቄ ሽፍት እናድርግ ከማለት አኳያ ነው እንጂ አንተ ባለህ መረዳት እና አንተ ባለህ እውቀት አሁን እኔ ጋር ብንወያይ እምመርጠው እኔ ሚዲያ ላይ የምታገኛቸው ሰዎች ለነሱ የምትመልሰው መልስ እንድትይዝ ሳይሆን ለድነትህ የሚጠቅመውን ነገር እንዳወራህ ነው የምፈልገው። አንተ ደስ ብሎኝ እሱን እኮ እሳቸው አወሩኝ። አሁን መምህር ኤፍሬም ስለነገሩኝ እኮ አምናሃል ተቀብለሃል። አሁን ለስሬታ እንደ በደንብ ሰምቻቸው ለልቤ የተረፈልኝን ወስጃለሁ። ስለዚህ ታምናለህ ማለት ነው። ሚዩት ያደረግኩትና ጥምቀት ለኃጢአት ስርየት ነው በሚለው እኮ ተወያየን ከሳቸውና ነገሩኝ። ሰማሁኝ እኮ ጥያቄ ነበረኝ ጠየኳቸው፣ ነገሩኝ። ይሄኛውን እንዲነግሩኝ ነው ኮርሶ የጠየቅኩት። በቃ እኔ አሁን ቅድም የመለስኩልህን ነው የምደግምልህ ሶፊዬ። የተለየ መልስ በዚህ አሁን ባነሳው ቤተክርስቲያኗ የምታስተምረው ነገር የለም። አንዳንዶች ኦርቶዶክስ ነን ብለው መጥተው አይ ቅድስት ድንግል ማርያም አልተጠመቀችም የሚሉ አሉ። ተጠምቃለች የሚሉ ካሉ ይምጡና ያገኙበትን ይስጡን። ያገኙትን መረጃ ያገኙበትን ይስጡንና ከዛ እንቀበላቸዋለን፣ እናወራለን፣ እንወያያለን። በየት በኩል ከየትኛው መምህር ከየትኛው መጽሐፍ አገኙት የሚለውን መወያየት እንችላለን ከሱ ጋር። አሁን አንተ እነሱን ነው መሞገት ያለበት። ጥያቄውን ተጠምቃለች የሚሉ ከሆነ በምን ማስረጃ ከየት አገኛችሁት? መጽሐፉ መምህር ከየት ነው ያገኛችሁት? ይሄን የሚለውን ከነሱ ብትቀበላቸው ነው የሚሻለው። ስለዚህ እርሶ ተጠምቃለችም አልተጠመቀችም ማለት አንችልም ነው የሚሉት? አልልም። አዎ ስለዚህ እሺ በደንብ ተረድቻለሁ። መለሱልህ እኮ ሶፊ፣ ምን ሆነሃል? ምን አሉኝ? መለሱልህ። ተጠመቀችም አልተጠመቀችም አልልም ካሉ መልስ ነው እሱ እንደዚሁ በደፈናው። አዎ ምናልባት ግን እዚህ ጋር አንድ ነገር ማለት ከቻልኩ ይቅርታ ለሁላችሁም።
ፓስተር ሶፊ የጥምቀት ላይክ ዋናው ዓላማ ምንድን ነው ብለህ ነው የምታስበው ወንድማችን? አሁን ቆላሲስ ላይ ቅድም አንስተው ነበረ። ዴቪ የእሱን ነው የምቀበለው። ስለዚህ በጥምቀት አብረን ከእሱ ጋር እንቀበራለን፣ አብረን ትንሣኤ እናገኛለን ነው አይደለ? እሺ፣ ይህንን ታምናለህ? ከእርሱ ጋር እንዴት ነው የምትቀበረው? ከእሱ ጋር እንዴት ነው የምትቀበረው? በውሃ በመዘፈቅ ቅድም ሳበራራ አልሰማም እንዴ? ውሃ ውስጥ ስትዘፈቅ ስትጠመቅ ሞቱን በሚመስል ሞት ስትወጣ ደግሞ መነሳቱን በሚመስል መነሳት ነው ብዬ እኮ ቅድም አብራርቼ ስናገር ነበር። ወይ አልሰማው ማለት ነው። ስለዚህ የጥምቀት ከኔ ጥፋት ነው። ስለዚህ ጥምቀት ያለ ጥምቀት ግን ከእርሱ ጋር መቀበር እንችላለን? ያለ ውሃ ጥምቀት አይቻልም። ለዛ እኮ ነው ጥምቀትን የምቀበለው። እሺ፣ ጥምቀት ለድነትም ብላ ታምናለህ? አይ ጥምቀት ለድነት አይደለም ነው እኔ የማምነው። ጥምቀት ለድነት ሳይሆን ለምሳሌ አንድ ሰው ለመዳኑን ለዓለም ምልክት የሚያሳይበት ነው ብዬ ነው እኔ የምቀበለው። ምን ማለት ነው? ለምሳሌ ጥምቀት አንድ ሰው በኢየሱስ ክርስቶስም አምኖ ሲጠመቅ አሮጌው ሕይወቱን መሞቱንና ለዓለም የሚመሰክርበት አድርጎ ምልክት የሚሆን ለምሳሌ ኃጢአት የሚታጠበው እኔ በኢየሱስ ክርስቶስ ደም ብቻ ነው ብዬ ነው ማምነው። እና ጥምቀት ግን ሰዎች አምነው ለዓለም የሚመሰክሩበትና የሚተባበሩበት አሮጌው ነገራቸው አሮጌው ሕይወታቸው መሞቱንና አዲስ ደግሞ የብርሃን ሕይወት መቀበላቸውን የሚመሰክሩበት ነው ብዬና የሚተባበሩበት ነው ብዬ ነው የማስበው። ስለዚህ ከዛ አንጻር እንደሱ ነው የምወስደው እኔ። መልካም። በኢየሱስ ክርስቶስ ደም ድኛለሁ ብለህ ታምናለህ? ሌላ አይደን እንዴ? አይ ከዚህ ጋር ስለሚገናኝ ብዬ ነው። አንተ አገናኘው። በቃ ስለ ጥምቀት ይሄ ነው ያለኝ መረጃና የእምነት አቋም። ለምን መሰለ መምህር ኤፍሬም ቅድም ሲናገሩ ምን አሉ? ጥምቀቱን ደሙን ከጥምቀቱ ጋር አይተን ስለማናየው ነው እኛ ኦርቶዶክሳውያን ማለት ነው። ስለዚህ አንተ ጀስት ስትሬት ፎርወርድ ጥያቄ ነው፣ በደሙ ታጥቤ ድኛለሁ ብለህ ታምናለህ ወይ ነው ጥያቄው። ቅድም እኮ አልሰማኸኝም? ለምሳሌ ሰዎች ከስርየት በኋላ የሚደረግ የመታዘዝ ለምሳሌ አንድ ሰው ኃጢአቱን በክርስቶስ ኢየሱስ ደም መደምሰሱን አምኖ ንስሐ ሲገባ ነው። ያ ማለት ምንድነው? በጥምቀት ደግሞ ያው የሚገኘው አዲስ ህይወት ለሰዎች ሁሉ በይፋ በደሙ እየጠየቅኩ ነው። በደሙ ታጥቤያለሁ ድኛለሁ ብለህ ታምናለህ ወይ ነው ጥያቄው። ቀራኒዮ ካልክ ሌላ እኮ ትርጉም የለውም። በቃ ተሰቅሎልኛል ደምቶልኛል ካልክ እኮ ትርጉም የለውም። ይህን ትርጉም የምታወራው ነው አንተ። እሺ፣ ስለዚህ ክርስቶስ ላይክ ፊዚክሊ ነው የተሰቀለው፣ ፊዚክሊ ነው ደም የደማው ብለህ ነው የምታስበው ወይስ ሲምባሊክሊ ነው ደሙ? ሲምባሊክሊ ነው ለምልክት ነው የደማው እንጂ ፊዚክሊ ደም አልደማውም ብለህ ታምናለህ? ምንም በቃ ደም ካልፈሰሰ ስርየት የለም እኮ። ስለዚህ ፊዚካል ደም ነው ብለህ ነው የምታስበው? ቀራኒዮ ላይ የክርስቶስ ቀራኒዮ ላይ ደምቶልኛል፣ ቆስሎልኛል፣ ተሰቅሎልኛል ብዬ ነው ማምነው። እሺ፣ ያ ደም ፊዚካል ደሙ የማዳን ችሎታ አለው? ያ ደም ማለት ነው የፈሰሰው ደም ስለሆነ ሳይሆን የክርስቶስ ደም ስለሆነ ነው እኮ። የክርስቶስ ደም ፊዚካል ደሙ የፈሰሰው ደም ደሙ የማዳን ኃይል አለው እንዴ? በደንብ እንጂ በደንብ። እሺ፣ ያ ደም አንተን መቼ ነካ? በእምነት እኮ ነው ክርስትናን የምትድነው፣ በእምነት ነው የምትድነው። ስለኔ ክርስቶስ ኢየሱስ ቆይ አዳምጠኛ። ያ ማለት ቅድም ያነበብኩልህ ቆላስይስ 2:12 ላይ ከክርስቶስ ጋር አብረን ሞቱን በሚመስል ሞት መነሳቱን በሚመስል ደግሞ መነሳት፣ አንድ ሰው ውሃ ጥምቀት ውስጥ ወይም ውሃ ውስጥ ሲዘፈቅ ከሱ ጋር ሞቻለሁ፣ ከውሃው ሲወጣ ደግሞ ከሱ ጋር አብሬ ተነስቻለሁ እያለ ያንን መተባበር እያደረገ ለሌሎች ደግሞ አሮጌው የነበረው ህይወቴ ሞቶ አዲስ ህይወት ይዤ ተነስቻለሁ ሲል በውሃ ይተባበራል ብዬ ነው የማምነው። የኔ የእምነት አቋም እንደዛ ነው። ደኩኝ ነው እሱን ተረድቻለሁ። ግን የኔ ጥያቄ ምን መሰለ?
ያ ደም በቀራኒው ላይ የፈሰሰው ደም ፊዚካል ነው ወይስ ሲምቦሊክ ነው ብዬ ጠይቄያለሁ። ፊዚካል ደም ነው አልከኝ። ፊዚካል ቆይ አሳረሰኛ ፓስተር ወደ ደም ከውሃ ወደ ደም መቀላቀልከው እኮ። ቆይ ውሃውና ደሙ አብረን ነው የምናየው ብለው እኮ መምህር ኤፍሬም እኮ ቅድም አስረድተውናል። እናንተ አስተምሮ ነው፣ እኔን እኮ አይመለከትማ። እሺ አንተን አይመለከትም። ስለዚህ አሁን እየጠየቁ እሳቸው እኮ ቅድም እንደዛ ሲያስረዱኝ በቃ መብቶት ነው ብዬ የኛ አስተምህሮ እንደዛ ነው የምንቀበለው ሲሉ እሺ ብዬ ተረድቼ ዝም አልኩ። የኔ እኮ ጥያቄ አንተ በምታምነው ላይ ነው። አትጠይቅ ካልከኝ ችግር የለውም አልጠይቅም። ግን የኔ አንተ በምታምነው ላይ ጠይቀኝ ችግር የለውም እኮ ብያለሁ። እኔ አሁን ስለ ውሃ ጥምቀት የውሃ ጥምቀትን ያነሳ ነው ወደ ደሙ ጋር ወደ መስቀሉ ጋር ምናምን ባንሄድ አብሮ ነው የሚሄደው እኮ እያልኩ ነው። ወይ እኮ ለአንተ ነው አብሮ የሚሄድልህ፣ ለአንተ እኮ ነው አብሮ የሚሄድልህ። ለእኔ አይመለከተኝም። የእኔ የእምነት አቋም አልኩና የቆላስይስን መጽሐፍ 2:12 አንስቼልህ እንደዚህ ነው የምናደርገው። የኔ እምነት አቋም በውሃ ከክርስቶስ ኢየሱስ ጋር የምተባበርበት ነው። ፓስተርዬ አሁን እኮ ለምን መሰለህ ይሄንን የምናነሳው? አንደኛ ነገር የክርስቶስ ደም ነው የሚያድነኝ ስላልክ ሐሳቡን ያነሳው አንተ ነህ አይደለ? እንደውም ስርየት ኃጢአት የሚገኘው በጥምቀት ሳይሆን በደም ነው ብለህ አነሳ። ስለዚህ የኔ ጥያቄ ለአንተ ያ ደሙ መቼ ነካ? ፊዚካል ደም የፈሰሰ ደም አለ አይደለ? ያ ደም የማዳን ኃይል አለው ወይ? ስለ የክርስቶስ ደም እስከሆነ ድረስ ምን ጥያቄ አለው አልከኝ። መልካም፣ ይሄ ጥሩ መልስ እኮ ነው። የኔ ጥያቄ ደግሞ ያ ደም መቼ አንተ ጋር ነካ ነው። መቼ ፊዚካሊ? እንግዲህ ደሙ ለምልክት ነው ወይ አሁን ለምሳሌ ጥምቀቱ ለምልክት ነው አልከኝ። እሺ ደሙ ለምልክት ነው? የፈሰሰው ደም ለምልክት ነው? ፓስተር ከኔ ጋር ነህ? ጨርስ ብዬ እኮ ነው። ያው በመሃል ገባህብኝ እንዳትል ብዬ ነው። አይ አሁን እኮ እየጠየቅኩ ነው። ስለዚህ ያ የፈሰሰው ደም ለምልክት ነው ወይ የፈሰሰው ወይስ የእውነት የፈሰሰው ፊዚካል ደም ነው ብለህ ነው የምታምነው? አዎ ለምን ይላል እንግዲህ ዕብራውያን 9:12 ላይ ማየት ትችላለህ። የዘላለም ቤዛ እንደሆነ ደሙ የፈሰሰው ደም የኢየሱስ ክርስቶስ ደም እንግዲህ የዛሬ 2000 ዓመት የፈሰሰ ነው አይደለም? ግን ዛሬም ሰውን ከኃጢአት የማንጻት የመፈወስ የመታደግ ኃይልና እንትኑ አልቀነሰም። ምክንያቱም ዛሬ ትኩስ ነው ደሙ፣ ዛሬም ማለት ነው። ትኩስ ነው ማለት አክቲቭ ነው ማለት ነው። አንተን መቼ ያገኛል? ታዲያ እንደዛ እንበል። ለምሳሌ ኢሳያስ ትንቢት ሲናገር ምን ብሎ ተናገረ? በእሱ ቁስል እኛ ተፈወስን አለ። ኢየሱስ ክርስቶስ ከመምጣቱ ከ720 ዓመት በፊት የተነገረ ትንቢት ነው። ታዲያ ኢሳያስ ከየት መጥቶ ነው በእርሱ ቁስል እኛ ተፈወስን ያለው? እንግዲህ እሱ የተናገረው ትንቢት ከ720 ዓመት በኋላ ከተፈጸመ ከየት መጥቶ ነው ታዲያ ነብዩ በእሱ ቁስል እኛ ተፈወስን ያለው? ይሄ ጥሩ ጥያቄ እኮ ነው ፓስተር፣ በጣም ጥሩ ጥያቄ ነው። እሺ ኢሳያስ ትንቢት እየተናገረ ነው። ትንቢት የሚናገረው ስላልተፈጸመው ገና ኢየሱስ ክርስቶስ ስለሚመጣው ትንቢት እየተናገረ ነው። አሁን ግን ትንቢት እየተናገርን ሳይሆን በደሙ ታጥቤ ድኛለሁ ነው ያልከው። ታጥቤ የሚለው ቃል ላይ ፎከስ ብናደርግ ወይ ደሙ ሲፈስ ለምልክት ነበርና ደሙ እንደፈሰሰ ስላመንኩ ደሙ ሳይሆን ያዳነኝ ሌላ ነገር ነው ብለህ ንገረኝ። ከዛ በኋላ ኦኬ ላይክ እስማማለሁ። ደሙ ነው ግን ያዳነኝ ከሆነ ደሙ መቼ ነካህ ብዬ እጠይቃለሁ። ደሙ መቼ ነው አንተ ጋር የደረሰው? ወይ እንዳልከው ነው ወይ በፋይቭ ሶላ እምነት ብቻ ብለህ ከሆነ ደሙ መፍሰስ አምናለሁ፣ ለምልክት ነው የፈሰሰው፣ ወይም ደሙ ራሱ ሳይሆን የሚያድነን ዝም ብዬ እምነቱ ነው የምትለኝ ከሆነ እቀበላለሁ። አይደለም ደሙ ራሱ አድኖኛል ካልከኝ ግን ደሙ መቼ አንተ ጋር ደረሰ ብዬ ግን ጠይቃለሁ። ላንብብልሽ ዕብራውያን 9:11 ጀምሮ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋንም ለማንጻት የሚቀድሱ ከሆኑ ይላል ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ስራችሁ ሕሊናችሁን ያነጻ ይሆን ይላል። ገባ? ስለዚህ የክርስቶስ ኢየሱስ ደም ዛሬም ትኩስ እንደሆነ ታምናለህ አይደል? ትቀበላለህ?
እኔማ እቀበላለሁ። አዎ የእውነት ደሙ የፈሰሰው እውነተኛ ደም ነው ያዳነኝ። የእሱ ደም ስለነካኝ ነው ብዬ ደግሞ አምናለሁ። ስላጠበኝ ነው ብዬ አምናለሁ። እኔ የማምንበት መንገድ አንተ ስለማትቀበለው ነው ለአንተ እኮ ጥያቄውን ያነሳሁት እኮ። እኔማ ነገርኩ እኮ ይኸው እንግዲህ ምኑን ነገርከኝ? ምኑን አነበብኩልህ እኮ ዕብራውያንንም አነበብኩልህ የሚናገረውን። አሁንማ ይኸውልህ መመሪያ ፍሬም ሶፊ ዛሬ ድረስ የክርስቶስ ደም ያ አንድ ጊዜ በቀራንዮ የሆነው ለሁል ጊዜ የሚሆን ትኩስ ደም ነው ብለህ ታምናለህ? አዎ ይኸው እሱን እኮ ነው እያነሳን ያለ ነው። የእኛም እምነት እንደሱ ነው። ወደ ሌላ ጥያቄ። እሺ እንግዲህ መምህር ሶፊ ሁላችሁንም ቢኒዬ፣ ዲያቆን መዝሙር ያሬድ፣ ወንድሜ ኢዮብ እንኳን ደህና መጣችሁ። ሶፊ ዲያቆን ዳዊት ዲያቆን ናቸውና ዲያቆን እያልክ ጥራቸው። አይ ዳዊት ስለሚል ነው እኔ አላየሁኝማ። ዳዊት ዲያቆን ናቸው ወይ? ይቅርታ የኔ ጌታ ዲያቆን ይቅርታ፣ በጣም ይቅርታ። አላወኩኝም። በጣም ይቅርታ። ኢዮብ ፓስተር ሶፊያ እንኳን ደህና መጣ። ሰላም ነው ወይ? ስላየው ደስ ብሎኛል። ዲያቆን ዳዊት፣ መዝሙረ ያሬድ፣ ሌሎቻችሁም ኢዮብ፣ ሁላችሁ በጥቅሉ ሰላም ብያለሁ። እንደምሰነበታችሁ። ኢዮብ እኮ አናግረው ነበር በኮመንት። ሰላም ብያለሁ ሁላችሁ። አቃቢ እምነት ሶፊ ሰላም ብለናል። ማን እምነት? አይ እምነት እያቀብክ ነው ብዬ ነው። እና ድምጼን አላቅብ ታዲያ ስትጠየቅ የክርስቶስን የማዳን ስራ የምትቀበለው በጸጋ ነው አይደለ? አራተኛ ሰው መጣ እንዴ? አንተ የሺህ ሰው ግምት እኮ ነው። ምን ችግር አለው? እኔ ትከሻዬም ጭንቅላቴም ሰፊ ነው፣ እግዚአብሔር ይመስገን። ስለዚህ የአንድ የክርስቶስ የሰራውን ስራ ለመቀበል የምትቀበለው በጸጋ ነው አይደለ? ኔትወርክህ አይሰማም። ኧረ ይሰማል ሶፊ። አይ እኔ ጋር እየተሰማኸኝ አይደለም። አሁን ይሰማል ስል ተሰማ፣ ስጠይቅህ አይሰማም እኮ። ስጠይቀኝ ነው እኮ የማይሰማኝ። እሺ አይ ምንድነው ሐሳቤ ነበር። ይመቾት እርሶ ኢዮብ ደግሞ እናንተ እርሶ ስንት ጊዜ ኖረን እርሶ መነካወት። ዲያቆን መዝሙረ ስላየሁት ደስ ብሎኛል። ናፍቀውኝ ነበር የጠፉ። እሺ የጸጋ መቀበያ ማለት ጸጋውን ጌታ ኢየሱስ ክርስቶስ አንዴ በመስቀል ላይ ባደረገው ስራ እንድናለን ብለን ስንል አንዴ የሰራው ለዘላለም ነው። ዳግም መሞት ሳያስፈልገው አንዴ በሞት ያድነናል እያልን ነው። ይሄንን እናምናለን እኛ። ነገር ግን ኢየሱስ ክርስቶስ የዛሬ 2000 ምናምን ዓመት የሰራውን ስራ እኛ ስንቀበል እንዴት ነው የምንቀበለው ላይ ልዩነት አለ። አሁን ይሄ አንዱ ልዩነት ምንድነው? የጸጋ መቀበያ የሆኑትን ሚስጥራትን ማግለል ነው። ሁሉም አይደሉም፣ የሚያገሉ አሉ፣ ማያገሉ አሉ እንደምታውቁት ማለት ነው። የሚያገሉቱ እምነት ብቻ ይሉና እምነት ብቻ ላይም እንኳን ብናወራ የተለያየ እምነት ብቻ እናያለን። ጸጋ ብቻ ብሎ የተለያየ መሆኑ ሰሞኑን ስለተመለከትን ማለት ነው። በእኛ እምነት ግን ክርስቶስ የሰራውን አምነን ያመነውን ደግሞ ስንለብሰው እንድናለን ብለን እናምናለን። ይሄ እንዴት ነው የምናደርገው? አምነን ክርስቶስ የምንለብሰው እንዴት ነው ስንል ጳውሎስ በጥምቀት በኩል ብሎናል። ስለዚህ የኃጢአት ስርየት የምናገኘው 14ቱን የአዲስ ኪዳን መጻሕፍት የጻፈው ጳውሎስ የዳነበትን መንገድ መከተል ነው። እርሱም እንዴት ነው የኃጢአት ስርየት ያገኘው? በጥምቀት በኩል፣ በእምነት ብቻ ሳይሆን በጥምቀት በኩል። ስለዚህ እኛም ትምህርታችን ይሄ ነው። በእምነት ብቻ ሳይሆን በጥምቀት የኃጢአት ስርየትን እናገኛለን። በጥምቀት ብቻ እያልን ነው ካልን አይ አይደለም።
አንነጣጥለውም። ግን ደግሞ በብቻ ብለን ደግሞ አጥረን የክርስቶስን ትምህርት አንቃወመውም እያልን ነው ማለት ነውና የዲያቆን ዳዊትን ጥያቄ መልሰው ቢሆን ኖሮ እዛ ውስጥ ብዙ ትምህርቶች ነበሩበት። ለማንኛውም ላለመጠየቅ ያረጋውን ጥረት አድንቀን እኔ ጨርሻለሁ። መጋቢ ፓስተር ሶፎንያስ ለሁ እሺ፣ ጠያቄን ቀጥል። የኢዮብን ማትመልስም አውቃለሁ። ወደ ሌላ ጥያቄ ቀጥል። ኢዮብ አይመልስልህም። ጥሉ ያሬዶ፣ ሌሎቻችሁም ቀጥሉ። እሺ ሰላም ብያለው። ሰላም ይሁንላችሁ። መምህር ኤፍሬም፣ ፓስተር ሶፊ፣ መምህር ብሩክ፣ ዲያቆን ዳዊት፣ ዶክተር ቢኒ፣ መምህር ተመስገን፣ ኢዮባ ሁላችሁንም ሰላም ብያለው። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ፓስተር ስላገኘሁት ደስ ብሎኛል። እንዴት ኖት? ደህና ደህና። ዲያቆን መዝሙር እንዴት አሉ? ሰላም ኖት ወይ? ጠፍተዋል፣ ተጠፋፍተናል። ሁሉ መልካም ነው። እግዚአብሔር ያክብርልኝ። አይ መልካም። እኔ እንኳን ለእርሶ ጥያቄ ሳይሆን ያለኝ እንደ ማሳሰቢያ ነው ቱ ቢ ኦነስት። እና እሱ ምንድነው ከርዕሳችሁ ውጭ ሊሆንብኝ ነው፣ ይቅርታ። ግን አይ ቲንክ ትናንት ነው ከትናንት ወዲያ የወንድማችን የመልኬን ቪዲዮዎች ፖስት ተደርጎ አይቻለው እና ጥሩ ነው፣ ኢንተርቪው ምናምኑ አሪፍ ነው። ግን አይ ዊሽ አንድ ነገር ቢያደርጉ ደስ ይለኛል። እሱ ምንድነው ለምሳሌ እኛ ትናንት ነው ከትናንት ወዲያ ውይይት ስናደርግ አንድ ሰው ገባ፣ የሚገርሙት እና ገባና ከቤተ እምነትን ስንለው ከሙሉ ወንጌል አለን። ከዛ ግን ሲያወራ ግን የኦንሊ ጂሰስ አንደበት ነው ያለው። ስለዚህ ምን አደረግ ነው ኢዮባም ነበረ፣ አንተ ኦንሊ ጂሰስ ነህ፣ ሙሉ ወንጌል አይደለህም። ምክንያቱም ሙሉ ወንጌል እንዲህ አታስተምርም፣ ይሄ የሙሉ ወንጌል ትምህርት አይደለም ብለው ነው መጨረሻ ላይ በደንብ ጭምቅ ስናደርገው ያው ኦንሊ ጂሰስ እንደሆነ ደረስንበት ማለት ነው። ሰው ትክክለኛ ነው ትክክለኛ ነው ለማለት የግድ የቤተ እምነቱ አባል መሆን አልጠበቀብንም። ምንድን ያደረግነው የሙሉ ወንጌል ትምህርት ስለምናቅ በሙሉ ወንጌል የእምነት መግለጫ ልጁን ያዝነው ማለት ነው። እና በኋላ ይቅርታ ጠይቆ ውሸት እንደሆነ የተናገረው አለፈ ማለት ነው። እንዲሁም ከሌላ ከሙሉ ወንጌል አንድ ሰው መጥቶ እንዲሁም እንዲያናግረው አደረግን። ፓስተር ኔልሶን አደራ ምንለት እንደለው ብዙ ሰው እርሶ ቤት ይገባል። እንግዲህ ከሚገቡት ይህን ሰሞን ውስጥ አንደኛው እንግዲህ መልኬ ወንድማችን ነው። መልኬ ለእኛ ኦርቶዶክሳዊ አንደበትም ኦርቶዶክሳዊ ትምህርትም የለው። ማህተብ ሊያስር ይችላል፣ ማርያምን ሊል ይችላል፣ ብቻ ኦርቶዶክሳዊ መገለጫዎችን ሊያደርግ ይችላል። ግን እንደ አንድ ኦርቶዶክሳዊነት የእምነት መግለጫ አለን እኛ። ልክ እርሱ ያሉበት ቤተ እምነት የእምነት መግለጫ እንዳለው መመሪያው እንደሆነ እኛም የእምነት መግለጫ አለን። በዛ በእምነት መግለጫችን ስንመዝነው አዲስም ሆነ መልኬ በስም ኦርቶዶክስ ነን ብለው በቃ ድርቅ ብለው ወይ ስግጥ ብለው ልበለው በዚህ በዘመንኛው ቋንቋ እንደዛ እየሆኑ ነው። እና አይ ዶንት ቲንክ ትክክል አይመስለኝም። ኢንተርቴንመንት እንዲሆን ቻሌንጅ ሊያደርጓቸው ይገባል። እስቲ አምጦ የእምነት መግለጫችሁ በእምነት መግለጫችሁ ኦርቶዶክስ እንዲህ አታስተምርም፣ ይሄ ኦርቶዶክስ አንደበት የኦርቶዶክስ ትምህርት አይደለም ይሏቸው ይገባል። እኛ ከነሱ ጋር ብዙ የማናወራበት ምክንያት ምንድነው? አቴንሽን ፍለጋ የሆነ የተንኮል አካሄድ ድራማ አካሄድ እያየን ስለሆነ እንደዚህ አይነት ሰውን ደግሞ ጊዜ ሰተን አናስተዋውቅም በሚል ነው እንጂ ምንም መከራከር ማቅቶን አይደለም እውነቱን ለመናገር። እና ይሄንን ነገር ቢያደርጉልን ደስ ይለኛል። አምጡ የእምነት መግለጫችሁን ቢሏቸው እነዚህ ሁለት ልጆች አዲስንና መልኬን ከየት ቤተ እምነት ናችሁ? ኦርቶዶክስ ነኝ ካሉ ኦኬ፣ ኦርቶዶክስ ለመሆነ የእምነት መግለጫን አምጣ ቢሏቸው፣ አይ የእምነት መግለጫውን አልቀበልም ካሉ ከኦርቶዶክስ ቤተ እምነት ወጥተዋል ማለት ነው። ሰው መስቀል ስላሰሩ ምናምን ሳይሆን ወይ ዲያቆን ወይ ምናምን ቅጽል ስለቀጠሉ ሳይሆን አሁን ላይ እንደዚህ አይነት በጣም ድራማ ሰሪዎች እየበዙ ስለሆነ ይህንን በደንብ አድርገው ቻሌንጅ ቢያደርጉልን ብዬ ለመናገር ነው። መልካም ዲያቆን፣ ያው እንደሚያውቁት እኔ በምሰራቸው የኢንተርቪዎቹን ከሰዎች ጋር ሳወራ ሰዎችን ማንነታቸውን ጠይቃለሁ። ከዛ ሰው እንግዲህ መጽሐፍ አለ አይደለ? ያው ንግግርህ ይገልጣል ብለው እንግዲህ ጴጥሮስ በንግግሩ እንደተገለጠ ልክ እንደዚያው ንግግሩ ሰው ይገልጠዋል። ግን ለምሳሌ ፈለገ ጳውሎስ የሚለው ወይም መልኬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚተላለፍ የቴሌቪዥን ስርጭት ላይ ሁሉ ቀርቦ ምልክት እንደሰጠ ምስክርነት እንደሰጠ አይቻለው። በየቤተክርስቲያኖቹ ሄዶ ጥምቀትን ሳካሄድ በዛች ቤተክርስቲያን ውስጥ
አይቻለሁ። ከማየት በላይ እንግዲህ ምንም የሚታመን ነገር የለም። ስለዚህ ከዛም ደግሞ አንዳንድ ያየናቸው ያው ሶሻል ሚዲያ ዘመን ስለሆነ እነሱን አይቼ ነው። ግን ሁለተኛ እኔ እንደውም እኮ ሞግታለሁ። እንደውም አንዳንድ አባቶች የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነን ብለው እኔ ጋር ሲመጡ ከነ ልብሳቸው ሁሉ እንዲያወልቁ እኮ ሞግታለሁ። ቪዲዮዎቹ እኮ እዚሁ ፊት ለፊት የተቀመጡ ናቸው። በደንብ አድርጌ ነው የምሞግተው። እኔ ኦርቶዶክስ አይደለሁም ማለት ሰዎች እኔ ጋር ኦርቶዶክሳውያንን መጥተው በኔጌቲቭ ወይ እንዲያነሱ በፍጹም ፈቅጄ ማላቅም አልፈቅድምም። ይሄ የኔም ነው። ሙስሊምም ቢሆን ስለ ሙስሊምም ቢሆን እንደዛው ነው የማደርገው። ስለዚህ እኔ እንደ ሚዲያ ሌላ ነው፣ የራሴ የግል አቋም ደግሞ ሌላ ነው። ስለዚህ ሁል ጊዜ እንደውም ገብተው ማየት ይቻላል። ኦርቶዶክስ ነበርን የሚሉ ሰዎች እኔ ጋር ቀርበዋል። እነሱን ልክ አይደላችሁም ብዬ በደንብ የሞገትኩበት ከዛ እንደውም አንዳንዱ የማይረዳ እንደ አንተ ፕሮቴስታንት አይደለም እንዴ እንደውም ልታግዛቸው ሲገባ እንዴት እንደዚህ ትሞግታቸዋለህ ተብዬ ከሌላ ሳይድም የምወቀስበት ነገር አለ። ሚዲያው ላይ ስቀመጥ እኔ የኦርቶዶክስ አይደለሁም፣ የጴንጤ አይደለሁም፣ የሙስሊም የካቶሊክ አይደለሁም፣ ሚዲያ ነው። ስለዚህ ሰዎች ሲመጡ ሀሳባቸው ሞግታለሁ። በዛ ነው የኔ እሳቤና እንግዲህ መልኬም ኢትዮጵያ ኦርቶዶክስ ቤተ ሃይማኖት አበውን ነው ይዞ የመጣው እኔ ጋር። ከዛ ቃለ ዓዋዲውን ይዞ መጥቷል። ከዛ የንስሐ አባትም አሉት። እነዚህ ነገሮች ሳየው አሟልቷል እኔ ጋር ሲመጣ። ስለዚህ አይደለም ስትሉ ደግሞ ያው እናንተ ስትነግሩኝ ወዳጆቼም ስልክም ደውዬ እንደዚሁም እናንተ ልጠይቃችሁ በቅርቤ ስላላችሁ ከዛ አንጻር ጠይቄ መሞግተውን ሞግታለሁ። ልካውን መልኬም እኔ ጋር ሲመጣ ስጠይቀው ጠይቄ ከመምህራን ኦርቶዶክስ ቤተክርስቲያን መምህራንን ጠይቄ አስተምህሮቱ እንዲህ ነው የሚለውን ከዛ ቃለ ዓዋዲው ላይም ደግሞ ተወግዛሃል ብዬ ሳነሳ እሱ ጋር ያው ቪዲዮ ዛሬ ማታ በርግጥ ይለቀቃል። ተወግዛሃል ብዬ ሳነሳው ቃለ ዓዋዲው ላይ ይሄው እንዲህ ይላል። አንድ ሰው ምዕመን የሚወገዝበት አገልጋይ ካህን የሚወገዝበት መስፈርቶቹ እነዚህ ናቸው እንጂ ቲክቶክ ላይ ያሉ ሰዎች መተው እኔን ስላወገዙኝ ተወግዣለሁ ማለት አይደለም። ቤተክርስቲያኗ ወይም በእኔ አጥቢያ እኔ ባለሁበት ደብር የተወገዝኩበት ወይም የተሰጠ ወረቀት ስለሌለ ውሸት ነው በሚል ይዞ መጣ። ያው እንደሱ አይነት ሀሳብ ነው ሞግተን የተለያየ ነውና በመሀል ግን የሚያስከፋ ነገር ምናልባት ፕሮቴክት ያላደረግኩት ነገር ካለ ግን ለዛ ይቅርታ እጠይቃለሁ። ምንም አንድም ሰው ልቡ እንዲያዝን ፍላጎቴ አይደለም። በእኔ ዲያቆንዬ ደግሞ ያውቁታል። የኔንም አስተሳሰብ ያው ቀረብ ብለው ስለሚያውቁኝ አውርተንም ስለምናውቅ እንደሱ ነው የማስበው። ዲያቆን ፓስተር ሌሎችም ሀሳብ እንዲሰጡ አደርጋለሁ። የኔን የመጨረሻ ሀሳብ ስላስቀምጥ በጣም አውቃለሁ። በጣም እንደዚህ የሚያጨረብሩ የሚያታልሉ ቻሌንጅ እንደሚያደርጉ አውቃለሁ። ያንን ይቀጥሉበት ማለት ነው። አላረጉትም እያልኩ ሳይሆን ፓስተር በተለይ አሁን ላይ እንደሚያዩት ኦኬ፣ ለምሳሌ ዲያቆን ነኝ። ዲያቆንነቴ አክቲቭ የሚሆነው ወይም ትክክለኛ የሚሆነው በኦርቶዶክሳዊ ትምህርት ስመሰክር ነው። ኦኬ፣ በእኛ ቤተ እምነት ለምሳሌ የኦርቶዶክስ ልብስ ለብሶ ለፕሮቴስታንት የሚጫወት የለንም። ሶሪ፣ የፕሮቴስታንት ለብሶ ለኦርቶዶክስ የሚጫወት የለንም። እንደዚህ አይተው የማያውቁም እኛ ጋር። ለምሳሌ ኢዮባ ሆነ እኔም ሆነ ሌሎችም ሰዎች ውስጣችን ፕሮቴስታንት ነው፣ ግን የፕሮቴስታንት ነገር አድርገን ልክ ለኦርቶዶክስ አጋጥሞት የማያውቅም ማንም የለም። በአንዳንድ ሰዎች ላይ ግን እኔ ስፔሲፊክ ሆነ የፕሮቴስታንት አካሎች ላይ አንዳንድ፣ ሁሉም አላልኩም፣ ግን የእኛን ልብስ ለብሰው በቃ ድርቅ ብለው እኔ መነኩሴ ነኝ፣ እኔ ቄስ ነኝ፣ እኔ ዲያቆን ነኝ፣ አልተወገዝኩም፣ በዚህ ገብቶ በዚህ ወጥቶ ይላሉ። የሚገርሙት ነገር እነዚህ ልጆች፣ እነዚህ ሰዎች፣ እነዚህ ግለሰቦች ለመወገዝ ቤተክርስቲያን እኮ መገኘት አለባቸው። በቤተክርስቲያን በአውደ ምሕረት አይታወቁም። ቤተክርስቲያን በሰንበት ቤት አይታወቁም። በቤተክርስቲያን በአባልነት የት ደብር ለምሳሌ አሁን መልኬ እንደዛ አለው። ኦኬ ጥሩ፣ የት ደብር በምንነት ነው የሚያገለግለው? ምእመንማ ማንም ሰው ገብቶ የሚወጣባት ቤተክርስቲያን ናት። ማንም ሰው ገብቶ ጉባኤ ተሳትፋል፣ ቁጭ ብሎ ይማራል፣ ከዛ ነጠላውን ለብሶ ፎቶ ይነሳል። ኢዚ ቀላል። ሰው ተንኮል ካሰበ ወጥቶ ከዛ ልክ መልኬ ከፕሮቴስታንት ሲመጣ አዎ ቤተክርስቲያን አውደ ምሕረት ሰታ እንዲመሰክር አድርገዋለች። ይሄ ማለት ግን ሰባኪ አድርገዋለች ማለት አይደለም። ዲያቆን አድርገዋለች ማለት አይደለም። የሆነ ስልጣን ሰጥተዋለች ማለት አይደለም። ሰው መልኬ ምእመን ነው ለቤተክርስቲያን፣ ሰባኪም አይደለም፣ የተሾመ ምንም አይነት ነገር የለውም። ስለዚህ እያንዳንዱን ምእመን ቤተክርስቲያን ስታወግዝ አትውልም። ምንድነው የምናደርገው? በምእመን ደረጃ ምንፍቅና ሲናገር አንድ ሰው የኦርቶዶክስ ልብስ ለብሶ ኦርቶዶክስ የማትለውን ነገር ካለ እኛው ራሳችን እታች ያለውን ሰዎች ይሄ የክህደት ትምህርት ነው፣ ይሄ ቤተክርስቲያን አይወክልም። ያረከው ልብስ ያረከው ከላይ ምናምን ሊገልጥ ይችላል፣ ውስጥ ግን ሲናገር አንደበት
የሌላ ቤተ እምነት ትምህርት ነው የምታወራው። ስለዚህ ይሄ ትምህርት ትክክል አይደለም። እኛ እያወገዝን አይደለም፣ ግን ለይ ማንነትህን እልህ ይዞም ከሆነ ወይ ደግሞ የሆነ ከሰዎች ጋር ግለሰብ ጸብ ካለብህ በትምህርት አይደለም። አሁን ላይ በትምህርት ሆነ ሰዎች እንትና ብሶታቸውን የሚወጡት እና ዲያቆን አዲስ የሚባልም አለ። አሁን ባለፈው እኛ ቤት ሆኖ ብዙ ዲስከሽን አድርገናል። ፐርሰናሊ እሱ ልጅ አሁን የት እንደሚያገለግል እኔ አሁን እዚህ ይናገራል የት እንደማገለግል፣ ምንም ችግር የለብኝም። ማንም ሰው መጥቶ የማገለግልበትን ደብር የማገለግልበትን ቤተክርስቲያን የንስሐ አባቴን ቄሰ ገበዙን አስተዳዳሪውን ሲያልፍ ደግሞ ሊቀ ጳጳሱ ማውራት ይችላል። እኔም በተመለከተ ማንም ሰው ከፈለገ እኔ መረጃን ይሰጣለሁ። ለምን ምንም ያሳፍረኝ ነገር የለማ። ምን ያሳፍረኛል? የቤተክርስቲያን ትምህርት ከተናገርኩ ድረስ ሌላ ድብቅ ዓላማ ሌላ ድራማ እስካልሰራው ድረስ ምንም ያሳፍረኝ ነገር የለም። አሜሪካ ሀገር ለምትኖሩ ሰዎች ከፈለጋችሁ ሰጣችኋለሁ መረጃ፣ ምንም ችግር የለብኝም። እነዚህ ግን በኦርቶዶክስ ስም ግን የሚነግዱት ሰዎች ግን ተናገሩ ደብራችሁን ሲባል አይናገሩም። እንትን ልትበለኝ ልታስደበድበኝ፣ ይሄ ውሸት ነው፣ ይሄ ሌብነት ነው። ቤተክርስቲያንን የቤተክርስቲያን ነገር ተናግሬ ያለው እስካለ ድረስ ምንድን ነው የሚያስፈራው? ሰው የመልኬን ደብር አናቅም፣ የት እንደሚያገለግል በምን እንደሚያገለግልም አናቅም። የዲያቆኑም የተባለውንም የት ደብር እንደሚያገለግል አናቅም። ግን አንደበታቸው ሲከፈት ግን ኦርቶዶክሳዊ ትምህርት የላቸውም። ከኛ ጋራም ህብረት አያደርጉም። ምክንያቱም ዘይኖ ትምህርት ላይ የተለያየ ነገር እንደሚናገሩና ያንን ኮንሲደር እንዲያደርጉ ነው። ፓስተር ይቅርታ ስላረዘምኩ ጊዜ ይስጥልኝ። ስለሚያደርጉት ነገር ግን በግሌ በጣም አመሰግናለሁ። ደስ ብሎኛል ስላገኘሁት ድጋሚ። እሺ ዲያቆን ችግር የለም። እኔም በዛ እንግዲህ ድንገት ያው ጳውሎስም ንግግር አብዝቶ ሰው እንደወደቀበት በመሀል ንግግር አብዝቼ አስቀይሜ ከሆነ በአንዳንድ ጉዳዮች ላይ ይቅርታ ጠይቃለሁ። ግን ያው እንዳሉኝ ነው የማደርገው። ብዙ ቪዲዮችን አይተዋል፣ ከዚህ በፊት አውርተንበታል። እኔ ማንም ከማንም ቤተ እምነት አንዱ መጥቶ በመበሻሸቅ ወንጌል አላምንም፣ አልቀበልም። እኔ ማምነው በመከባበር ላይ የተመሰረተን ወንጌልን ነው። ወንጌል ማብሸቂያ ሳይሆን ሰዎች የሚድኑበት እውነት ስለሆነ፣ ስለዚህ ሰው ሁለት ማንነት ይዞ እኔ ጋ ሲመጣ እሺ በዚያው ንግግርህ ጥሩ ነው እስካሁን ያለው በተግባር እንድታሳየን የምንፈልገው ነገር ግን አሁን ዲያቆን መዝሙረ ካለው በተጨማሪ ምነግርህ ጥያቄ ልትጠይቅ ከፈለግ ስለ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ በመላት መረዳት ፈልጋለሁ ብለህ ካሰብህ በጉባኤ ቤት ያደሩ ምስጢር ያደላደሉ በሰንበት ትምህርት ቤት ወይ በዲቁናው ዓለም የኖሩ ቤተክርስቲያኗ ባፌ ተናገርበት በከንፈሬ ተናገርበት በወንበር የተቀመጥበት ብላ ያሰናበተቻቸው ወንድሞች አሉ፣ አባቶች አሉ። እነሱን መጠየቅ ይቻላል። በተለይ እንዲህ አይነት ፈንገጥ ብለው ለግል አስተምሮ የሚያመነጩ ግለሰቦችን ስለ ቤተክርስቲያኗ ቀርበው መረጃ የመስጠት መብትም የላቸውም ግዴታም የለባቸውም። ስለሆነም እንደዚህ አይነት ሰዎችን ባለመጠየቅ ሁሉ ተባበረን። አመሰግናለሁ። ሶፊ አይ እዮባ ሀሳብ አለው መሰለኝ ሊወጣ እንትን ብሎበታልና ብታስቀድመው እዮባ ሀሳብ ግን እዮብ ካለ ወደ ኋላ ሆናለሁ። እሺ ያው ያሬዶ ስላነሳው በዚሁ ሀሳቤን ለመስጠት ያክል ነው። ያው የመጀመሪያው የሚቀድመው ቲክቶክ ላይ እውነት ነው አውጋዥም ተወጋዥም አይኖርም ማለት ሰብሰብ ብለን ቲክቶክ ላይ ላይቭ ከፍተን እስቲ ዛሬ ከሌና አውግዝ ብለን ምናደርገው ስልጣኑም እንትኑም የለንም፣ ትክክልም አይደለም። እንደዛ አይነት የቤተክርስቲያን አስተምሮም ስለሌለን ነው። ያ ማለት ግን በትምህርት አንመዝንም ማለት አይደለም። ሰው በንግግሩ በትምህርቱ በሚያወራው ነገር ማንነቱ ይለያል። አንድ ሙስሊም መጥቶ ዝም ብሎ ሌላ ወሬም ቢያወራ ሙስሊምነቱን እናውቃለን። ክርስቲያን ነኝ የሚልም በክርስትና ይታወቃል፣ ኦርቶዶክሳዊም በኦርቶዶክሳዊነቱ ይታወቃል። የራሳችን ምንታወቅበት ለዛ አለን፣ ምንናገራቸው ቃላቶች አሉ እና እያንዳንዶቹ ነገሮቻችን ማንነታችንን ይገልጻሉ ማለት ነው። እና አስቀድሞ እነ ከሌ ወይም ጳጳሳት ወይም ሲኖዶስ ያውግዘኝ ለማለት እኔ ማንኝ ይቀድማል። እና በዚሁ አጋጣሚ ማንም ከሜዳ ተነስቶ የፈለገውን ስለቀባጠረ ከዛ ሲኖዶስ ተሰብስቦ ምናምን ይባል ነገር የለም። አንዳንድ ስተቶች አሉ እኛም ጋር ዘሎ አውደ ምሕረት እየሰጡ ሰዎችን ያልተገባንን ቦታ ያለን እስኪመስለን ድረስ ልባችን እንዲያብጥ ያደረግነው እኛው ራሳችንን።
አንዱ ስህተት ይሄ ነው። ያም ነገር ስለተፈጠረ ደግሞ በዛን ያክል ከፍ ያላችሁ ናችሁ ማለትም አይደለም እና አንዳንድ ትዕቢቶች ለዛ ያጣሉ እና ትምህርት የማይመልሳቸው ነገሮች አሉ አንዳንድ ጊዜ ማለት ነው። እና አንዳንድ ሰዎች ትምህርት የማይመልሳቸው አሉ። እኔ እንደዛ ነው ማምነው። ሁሉ ነገር በትምህርት ላይሆን ይችላል። አንዳንድ ጊዜ ብዙ መንገዶች ነው እና ምንድነው በትምህርታቸው ኦርቶዶክስ እንዳልሆኑ እየታወቁ እኔ አሁን እንተና ማነው ሁለቱ ሰዎችን አይደለም ከነሱ በላይ በጣም ያስገረመኝ እነሱ አንዴ ለይቶላቸዋል ብዬ ነው። ከነሱ በላይ ያስገረመኝ ምንድነው እሱ ቁጭ ብለው የሚታወቁ ፕሮቴስታንቶች ማለት ነው የኦርቶዶክስ ትምህርትን እያወሩ እንዳልሆነ እየታወቀ ድጋፍ ይሰጣሉ። በርታ፣ ጠንክር፣ ልክ ነህ አንተን ኦርቶዶክስ ይላል እንዴ። እሱ ኦርቶዶክስ ከሆነና የሱን እምነት ካመንክ አንተ ሲጀመር ለምን ወጣ ከቤተ ክርስቲያን እንዴ? ያንተን እምነት እየነገረህ ግን የኦርቶዶክስ ነው ሲል እሺ ብለህ ተቀብለህ ከዛም የኦርቶዶክስ ትምህርት እኮ ነው ምትል ከሆነ ሲጀመር አንተ ስለምን ትወጣለህ? የሱ ትምህርት የኛ ትምህርት ከሆነ የኦርቶዶክስ ትምህርት ከሆነ አያችሁ ይጋጫል ሐሳቡ በራሱና እኔ በዚህ ውስጥ የምረዳው ለቤተ ክርስቲያን ያላቸውን ጥላቻ ነው። አንዳንዶች ማለት ነው ለቤተ ክርስቲያን ያላቸው ጥላቻ ከማንም ጋር ቢሆን ቆሜ ሰራለው እስከ ማለት ነው። ቤተ ክርስቲያን ከሚሳደብ የቤተ ክርስቲያን ትምህርት ያልሆኑ ከሚናገር ጋር ሁሉ ቆመው ለመስራት ዝግጁ የሆኑ ሰዎች አሉ እዚህ ሶሻል ሚዲያ ላይ ማለት ነው። እና ዙሪያቸውን ከበዋቸው የምናያቸው ሰዎች እነዚህ ናቸው። ሌላ የመጨረሻው ሐሳቤ ምንድነው መሸነጋገል ይቀር በጣም ሽንገላዎች ምናምኖች አሉ። ይሄ ለራሳችንም ጭምር ነው። እየታወቀ ማንነታቸው አንዳንድ ሰዎች ንግግራቸው እየወጣ ወጥተው የሚናገሩት ክርስቲያናዊ የሆኑ ትምህርቶች እየተገለጠ እኔ እኮ ካህን አከብራለሁ እኔ እኮ ከሌላ አከብር በቃ አንተ እኮ ልክ ነህ። እንደዚህ አይነት መሸነጋገል ውስጥ አትግቡ። ራሳችሁን ነው የምታታልሉት። ይሄንን ከፍ በትልቅ ደረጃ በአገልጋይ ደረጃ ያላችሁ ጭምር ውስጡን መጻጻፍ ከዛ አንተ እኮ ምናምን ሲወጣ ግን ምዕመንን የሚበክል ንግግራቸው ትምህርታቸው ይታያል። ይሄ እየታየ እንኳን አንዳንዶች የምትሰጡት ነገር ያስገርመኛል እና ይሄም ትክክል አይደለም። እነዚህም ሰዎች እንደው ዝም ብለው ከሜዳ ተነስተው የሳቱም ሰዎች አይደሉ። አለው መንገድ አለ፣ ተከታትሎ የመጣ መንገድ አለና ሶፊ አንዴ ልጨርስ። ተከታትሎ የመጣ መንገድ አለው። ምክንያቱም አይታችሁ ከሆነ ሁለቱ ላይ ብቻ ያበቃ ጉዳይ አይደለም፣ ሌሎችም አሉ እዚህ ነገር ውስጥና እባካችሁ ምንመዝነው ምናክ ከሆነ በትምህርት እንመዝነው። በወዳጅነት በጓደኛ በምናምን አይሆንም። እንደዛ አይሆንም። በትምህርት ይመዘን። ትምህርቱ ኦርቶዶክሳዊ ከሆነ ኦርቶዶክሳዊ መጽሐፍትን ኦርቶዶክሳዊ ትምህርትን ገልጦ የሚያሳይ ከሆነ ኦርቶዶክስ ነው። ኦርቶዶክሳዊ ትምህርትን ሳያሳይ ኦርቶዶክስ ነኝ ስላለ ሊሆን አይችልም። እና ሚዛናችን ትምህርት የሚሆነው እኛም በትምህርት ስናድግ ስለሆነ እኛም በትምህርት እንደግ፣ በትምህርት እንመዝን። ሶፊም ሌሎችም ሚዲያ ላይ የሚሰሩ ሰዎች የሚዲያው ጸባይ ነው እንዲሁን እንደዚያው ማለት አይቻልም። ግን ለሌሎቻችን እንትኑ ይኖረን፣ መረጃው ይኖረን፣ ማን ምንድነው በምን እንመዝነው መረጃው ይኖረን። ይሄን ለማለት ነው። እግዚአብሔር ያክብርልኝ። እናመሰግናለን። ሜቢ ሌሎቻችሁ ሀሳብ ካላችሁ ሀሳብ ስጡና በዛ ብናረገው። እኔ ዝም ብዬ ካገኘኋቸው አይቀር ፓስተር ሶፊን ብዙ ጊዜ እሳቸው ቤት ይሰበሰባሉ የተለያዩ ሰዎች እና ትክክለኛ እምነትን የሚወክሉም ደግሞ ድራማ የሚሰሩም ስለበዙ አሁን ላይ እኛ እንዳረግነው እንዲደረግ ነው። ባለፈው ደግመዋለሁ ያልኩትን በጣም አስፈላጊ ስለሆነ ይቅርታ። በጣም ሙሉ ወንጌል ሳይሆን ሙሉ ወንጌል ነን ብሎ የመጣ ሰው ሙሉ ወንጌል ነኝ ስላለ አልተቀበልነውም። እኛ ሙሉ ወንጌል ነኝ ስላለ ኢንተርቴን አላረግነውም። እኛ ምንድነው ያደረግነው? እስቲ የሙሉ ወንጌልን ትምህርት ትቀበላለህ ብለን ስንመዝን የሙሉ ወንጌል ትምህርት ጋር የሚጋጭ ትምህርት ነው ያመጣው። ስለዚህ አንቀበልም ብለን ያስቆምነው። ባይዘው ኢንተርቴንም አላረግነው ምንም። በቃ አሪፍ ነው ሙሉ ወንጌልን የሚቃወም ነገር ስለተናገርክ ብለን ምንም ጊዜም አልሰጠነውም። ኦኬ በትምህርት ተመዘነ። ኢዮባን እንዲሁም መጥቶ አጋለጠው። ከዛ በኋላ ምን አደረግን? አንተ ኦን ጂሰስ ነህ፣ የሙሉ ወንጌል አንደበት የለህም፣ የሙሉ ወንጌል አይነት እምነት የለህም፣ ስምህ ሙሉ ወንጌል ነኝ ብለሃል፣ ግን ውሸት ነው ብለን እዛውን ያስቆም ነው። አይዊሽ እናንተን ፕሮቴስታንቶች እንደዚህ ብታረጉ። የኦርቶዶክስ ትምህርት አይደለም የምትናገረው፣ አቁም፣ ውጣ ማለት ትችላላችሁ።
የኦርቶዶክስ ትምህርት አይደለም ይሄ የምናውቀው የኦርቶዶክስ ትምህርት አይደለም፣ አላስተናግድህም፣ ጊዜም አልሰጥህም ልትሉ ይገባል። ያለበዚያ ድራማው ሲሰራ እናንተ ላይ ነው ቱ ቢ ኦነስት ኃላፊነት የምትወስዱት። እኛ ግዴታችን የተወጣን ነው። ቃለ ሕይወት ሳይሆኑ ቃለ ሕይወት ነን የሚሉትን፣ ሙሉ ወንጌል ሳይሆኑ ሙሉ ወንጌል ነን የሚሉትን የሚያጨረብሩትን እናስቆማለን። ጊዜ ማንሰጥም፣ እንዲያወሩም አንፈቅድላቸውም። አይውሽ እናንተ ጋርም እንደዚህ አይነት ማቹሪቲ ኖሮ ይሄን ብታረጉ ጥሩ ነው ብዬ አምናለሁ። ሀሳብ ካላችሁ ሌሎቻችሁ ቀጥሉ። መጀመሪያ ሁላችሁንም ሰላም ብያለሁ። በተለይ እንትን በኋላ የገባችሁትን አጭር ሀሳብ ለመስጠት ነው። በሚዲያ ላይ ያለውን በኩል ያው ብዙ ተብሏል፣ ግን ምናልባት ታች እያዳመጡ ያሉ ወንድሞችና እህቶች ከነዚህ አይነት ሰዎች ጋር ዲቤትን ባታደርጉ የሚል ደግሞ የኔ እንትን አለኝና በየትኛው ሚዲያ ላይ በተለይ አሁን መልኬ እሱ አቴንሽን በጣም 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 ይፈልጋል እና እንደዚህ አይነት ደግሞ መድኃኒቱ ዝም ማለት ነው። ስለዚህ ቆይ እናሳያለን ኦርቶዶክስ እንዳልሆነ ምናምን ብለን በተለይ ኦርቶዶክሳውያን እየገባችሁ ድቤት ባታደርጉ። በቃ ወይ ዲፌንድ ማድረግ አይችልም ኦርቶዶክስ ነኝ ብሎ ቢመጣ ጠቅሳለሁ አሳያለሁ ቢል አንድ ነገር ነው። አልጠቅስም አልወያይም ስለ ኦርቶዶክስነቴ ግን ጥምቀት አያድንም። እንደዚህ አይነት ነገር የልጅ ጨዋታ ነው የሚሆነውና ንቆ ማለፍ ነው የሚሻለው ለማለት ነው። ታንኪዩ በጣም ፓስተር ሶፊ። በኋላ ላይ ያው ለእርሶ ስለሆነ መልእክቱ ሜቢ ሀሳብ ይሰጡናል። አጠቃለው ሜቢ መምህሩ ሀሳብ ካሉት እሺ። አይ ድንገት የተጫነ ሀሳብም ሶፊ ላይ እንትን እንዳይልበት ነው። አይ ኖ ሀሳብ እንዲሰጡ ብቻ ነው እንጂ ምንም ፕሬሸር እያበዛው አይደለም። በዛው አጋጣሚ ለሁላችንም ሀሳብ መስጠቴ ነው እንጂ ፓስተር ሶፊማ ተናግሬያለሁ። እኔ ቤታቸውም እኔ ብዙ ጊዜ እገባለሁ፣ ደንበኛም ነኝ። እሳቸውን እንትን እያልኩ አይደለም፣ ግን እሳቸው ጋር በቃ ቅንነቱ የዋህነቱ ስላለ በሚል እንደዚህ ለድራማ ሰሪዎች የሚመች ነገር እንዲያሆን በደንብ አይ ፓስተር ሶፊ እኮ ናቸው እንዲባል አልፈልግም። እኔ ፐርሰናሊ ፓስተር ሶፊ ነው እኮ ይኸው እነሱን እያስገባ እድል የሚሰጠው ተብሎ ስማቸው ዝም ብሎ በማየውን ነገር እንዲነሳ ስለማልፈልግ እሳቸውም እንዲያጠሩ ነው ያለውን ነገር ከዛ አንጻር ነው። ስተትም ከሆነ ያርማሉ፣ ግዴታ ነው። መምህር ብሩክ ሀሳብ አሉት? ሰላም ብያለሁ ሁላችሁንም። መዝሙረ ብዙም ነገር ብላችሁታል፣ ግን ኦርቶዶክሳዊ በሆነው ትምህርት ላይ ኦርቶዶክሳዊ ያልሆነ ሰው ምላሽ እንዲሰጥ መጠየቅም ያው ተገቢ አይደለም። መረጃ እንዲያቀርብ ብቻ ሳይሆን ራሱ ሰውየው ኦርቶዶክሳዊ በሆነው ትምህርት ላይ ተጠያቂ ሆኖ መቅረብም በራሱ የለበትም። ቅድም ኢዮባ እንዳለው ምናልባት የሚዲያው ጠባይ እንዲህ አይነት አነጋጋሪ የሆኑ ኢሹዎችና ጉዳዮችን ወይ ጥያቄ የሚያስነሱ አካላትን ይዞ መቅረቡ የሚዲያው ስራና ሲስተሙ የሚፈልገው ነገር ሊሆን ይችላል፣ ግን ጥንቃቄ ይፈልጋል። ኦርቶዶክሳዊ በሆነው ትምህርት ላይ ያልተመሰረተን ሰው ኦርቶዶክሳዊ ለሆነው ትምህርት ተጠያቂ እንዲሆን ራሱ ይዞ መቅረቡ ልክ አይሆንም። እሱም ማለት ሌሎቹም ቢረዱት ይሄንን ትኩረት ፍለጋ ተደማጭነትን ፍለጋ ይህንን ጆሮ ከመፈለግ ሰው ብዙ ሰው እንዲሰማቸው ከመፈለግ ብዙ ሰዎች ብዙ ነገር ሊያደርጉ ይችላሉ። ግን አንድን ሰው ከጉባኤ የሚለየው ውግዘት ብቻ ሳይሆን ለውግዘት የሚያበቃው ትምህርት ነው። መጀመሪያ ከጉባኤው የሚለየው ተሰብስበን ተወግዟል ስላልን ምናምን አይደለም። መጀመሪያ እኮ ለውግዘት የሚያበቃው ህመሙ ወይንም በተሳሳተ ትምህርት ላይ መሆኑ በራሱ ሰውየው ከጉባኤ ውጭ አድርጎታል። ይህን መረዳት ያስፈልጋል። ስለዚህ ከመጀመሪያውን መረጃ ያቅርቡ ሳይሆን ኦርቶዶክሳዊ መሰረትነት በሌላቸው ሰዎች ኦርቶዶክሳዊ የሆነ ጥያቄ እንዲመለስ ራሱ ጥያቄ መጠየቁ ልክ አይደለም። ይሄ አንድ ነው። ምክንያቱም እኔ አሁን እነ ፓስተር ሶፊ ኦርቶዶክሳዊ የሆነው ትምህርት ሚዛኑ ሳይኖራቸው የሚቀርቡትን ሰዎች ይመዝናሉ ብዬ አላምንም። ያለ መመዘኛው እንዴት ይመዝኗቸዋል? ስለዚህ ለሚዛንነትም የሚቀርቡትም ሰዎች መዛኞቹም ቢሆን ጥያቄ ላይ የሚወድቁ ስለሆኑ ኦርቶዶክሳዊ የሆነውን ትምህርት ሊጠየቅ የሚቀመጠውና የሚጋበዘው ሰው በመጀመሪያ ኦርቶዶክሳዊ ለመሆኑ እርግጠኞች መሆን ያስፈልጋል። ያው ሚዲያው የሚፈልገው ነገር እንዳለ ሆኖ ማለት ነው። ሌላውን ነገር አብዛኛውን ስላላችሁት፣ ጥንቃቄው ግን ለሌሎች ነው መሆን ያለበት። ማለት እነዛን ሰዎች ለሚሰሙ አንድ ሰው አንድ ማተብ አይደለም 100 ማተብ ቢያስር
የኦርቶዶክሳዊነቱ መገለጫ ከልብ የሚመነጭ አስተምህሮ እንጂ አንገት ላይ የሚያደርገው ማተብ አይደለም። ማተቡ ከልብ ላይ ላለው እምነት መገለጫ ነው። አንድ ሰው አንድ መስቀል አይደለም 100 መስቀል አንገቱ ላይ ስላደረገው ኦርቶዶክሳዊ አይሆንም። መስቀሉ በልቡ ላለው ኦርቶዶክሳዊ ትምህርት መገለጫ እንጂ ለኦርቶዶክሳዊነቱ ማረጋገጫ አይደለም። ይሄንን በደንብ መረዳት ያስፈልጋል። አንድ ሰው ቆብ ስላደረገ፣ ቀሚስ ስላደረገ፣ ጥምጣም ስለጠመጠ እኔ እንትን ስላለ አይደለም። ኦርቶዶክሳዊነት መገለጫውን ቢሆን ማረጋገጫው በመሰረታዊነት አለቱ ላይ ትምህርቱ ላይ የተመሰረተ ማንነት እንጂ ውጫዊ የውስጥ ላለን እምነት ውጫዊ መገለጫዎቹ ብቻቸውን ለኦርቶዶክሳዊነት ማረጋገጫ ሊሆኑ ስለማይችሉ ይሄን ጥንቃቄ የምንሰማውም ሰዎች እንዲሰሙም ደግሞ እድል የምንሰጣቸው ሰዎች ይሄንን መጠንቀቅ አለብን። በእርግጥ የሚፈልጉትን በአንድ በኩል እያገኙ ነው። ሚዲያውን ይፈልጋሉ፣ መነጋገሪያ መሆን ይፈልጋሉ። ይሄን እያገኙት ነው። በሌላ በኩል በሚፈልጉት መንገድ ባያገኙትም በሌላ መንገድ ደግሞ እነሱን ተጠቅመው ትኩረትን ለማግኘት ስራ ለመስራት የሚፈልግ ቢዝነስ አድርጎ ሚዲያውን የያዘው ሰው ደግሞ እነዛን አካላት ሊጠቀምባቸው ይችላል። ሞር ከሰሚዎቹ ጥንቃቄ ያስፈልጋል ለማለት ነው። አመሰግናለሁ። እሺ መምህር ብሩክ እናመሰግናለን። ቢኒዬ ወይ ደግሞ መምህር ተሜ ሀሳብ ካላችሁ አቅርቡልን እና ፓስተር ሶፊ የራሳቸውን እይታ አስቀምጠው እንግዲህ ወደ አጀንዳችን ካለን እንመለሳለን። ቅደም ቆይቷል መዝሙር። እሺ ቢኒዬ ይቀጥሉ መምህር፣ ይቀጥሉ መምህር። እሺ እግዚአብሔር ይስጥልኝ። እንዴት ዋላችሁ? እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። አይኔ አጭር ነገር ነው የምለው፣ ብዙ የምለው ሀሳብ የለኝም። ምክንያቱም ሀሳቡንም በተከታታይ ስለሰጣችሁበት። በመጀመሪያ ፓስተር ሶፊን በጣም ክብር አለኝ፣ ብዙ ጊዜ ስለምከታተላቸው ሚዛናዊ እና ምክንያታዊ የሆነ ውይይት ስለሚደረግበት ከታችም ሆነን ቢሆን እንሰማለን፣ እንከታተላለን እና ሊሾልክ የፈለገን አካል እንኳን እንዳሳ እየተሙለጨለጨ ያንን አይሰዱም። በዚህ አይቻለሁ። በጣም እውነት ለመነጋገር አንዳንድ ጊዜ የነበረውን እንትንም ጥሩ አድርጎ አፕሪሼት ማድረግ ተገቢ ይመስለኛል። ሲሰጡ የነበሩትም በዚያው በጥሩ ጎኑ እንዲቀጥል ነው። አንዳንዴ ዝም ብሎ ሊሾልክ የፈለገውን አካል በደንብ አድርገው ሲሄዱበት ስለማይ እንከታተላለን እና ይሄ በጥሩ ጎን የሚታይ ነው። ከዚያ ውጭ ግን እኔ ሚዲያው ላይ አቅማቸውን ማወቅ የተሳናቸው በጣም ብዙ ሰዎች እየሞሉት ይመስለኛል እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷን በአግባቡ የተረዱ ሰዎች ስለሷ ማስረዳት ቢችሉ በጣም ጥሩ ነው። እንደ ሁሉም በቃ እየተነሳ የራሱን ስሜትና ሀሳብ የሚያራምድባት ቤተክርስቲያን አይደለችም። በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን አንድ መሰረታዊ ጉዳይ አለ። አንድ ሰው መምህር ሲሆን የሚያውቀው ነገር አለ፣ ደግሞ ክፍተቱም ያለ ክፍተቱን መጻሕፍት አገላብጬ ሊቃውንቱን ጠይቄ መልስ እሰጣለሁ። በቃ ይሄ ነው ትምህርታችንም የሚሆነው። መምህራን አሏት፣ ለእያንዳንዱ ጉዳይ የሚጠየቁ አሏት። ግን በማያውቁ አካላት በሚሰጥ ምላሽ ላይ ታላቋን ቤተክርስቲያን አሳልፈው ለማስመታት የሚሞክሩ አካላትም ስላሉ እነሱ ሰዎች አቅማቸውን የሚያውቁበት መንገድ ቢመቻች ጥሩ ነው። ከምንም የሚሰወር የሚያመልጥ አካል ስለሌለ ማለት ነው። ከዚያ ውጭ ግን ይሄ ልክና ብሽሽቁ ሰውን አሰልችቶታል። እውነት ለመነጋገር ማለት አሁን በቃ እየሰለቸ ነው ሰው። አሁን እነዚህ ብሽሽቅ ውስጥ የሚገቡ አንዳንድ ወንድሞቻችን ተከታዮቻቸውን እዩዋቸው፣ በጣም ራቁታቸውን እየቀሩ ነው ያሉት። በኋላም ደግሞ ይጸጽታቸዋል ብዬ አስባለሁ። የሆነ የታሪክ አንድ አካል ስለሚሆን በደንብ ማሰብ በጣም ጥሩ ነው። ግን ኦርቶዶክስ ነን እያሉ ደግሞ መሰረታዊ የሆነ ቤተክርስቲያኒቱን ዶግማ እያፈለሱት ነው። በጣም ችግር እየተፈጠረ ነው ያለው፣ እያየን ስለሆነ ማለት ነው። ከጥምቀት ጋር ከነገረ ድነት ጋር ተያይዞ ያሉ ጉዳዮችን አንድ አካል ገደል እየሰደደ አይ እኔ ኦርቶዶክስ ነኝ ሊል የሚችልበት ምንም አይነት ሞራል ስለሌለው እንዲህ አይነት ነገሮችን ተገቢም ስላልሆነ ሌሎች ወንድሞች ያሉትም በዚያ ቢከር ጥሩ ነው። ሁላችሁም እዚህ እያያችሁት ያለው ደግሞ ትልቁ ነገር ምንድን ነው? ድፍረት በጣም በዝቷል። ሚዲያው እጃችን ላይ ስላለ ምንም የሚያመጣብን ነገር የለም በማለት ሊሆን ይችላልና ይመስለኛል በሚል እኔ የምንናገረውን ነገር ቢያንስ እንኳን ማለት ሰው ይሰሙኛል፣ ሰዎች ይሰሙኛል፣ የሚያምነውን ደግሞ ፈጣሪ ይፈርድብኛል የሚል ህሊና እየጠፋ ይመስለኛል። በዚህ ምክንያት ደግሞ ብዙ እውቀት መስጠት የሚችሉ መምህራን በጣም በተለይ በጉባኤ ቤት የገፉ መምህራን ከሚዲያው ወደ ኋላ እያሉ ያሉበት ሁኔታ ነው ያለውና እኔ በእርግጥ እንደዚህ አይነት ሰዎች አንድ አባቶቻችን ብሂል አለ፣ የእብድ ንፋስ ተከታዩ ገለባ ነው ይባላል እና እንደዚህ አይነት ነገሮች ሚዲያውን ለትልቅ ነገር መጠቀም የምንችለው
ሳንጠቀምበት ቤታችን ወዳልሆነ ነገር እንዳይሄድ ብናስብበት። መጨረሻ ላይ የምፈልገው ግን የምናስተምር ሰዎች በተለይ ኦርቶዶክሳውያንን የኦርቶዶክስ ተዋሕዶ ቤተክርስቲያንን ሐሳብ ትምህርት የምናራምድ ሰዎች ለቤተክርስቲያኒቱ ብናስብላት ማለት ነው። በቃ ይሄ ነገር ምንድነው ሊያመጣ የሚችለው ጥቅም መመዘን አለበት። ቅድም በደንብ አድርጎ ሲናገር የነበረው መምህር ብሩክ ሲናገሩ እንደነበሩት የሚገባው ሰው ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጽ የሚችል ነው ወይ? ሰው አቅሙ ከሌለው እኮ ለተላላቆቹ መምህራን አባቶች፣ ወንድሞች እኮ መተው መቻል አለበት። ሁሉንን ያውቃለሁ ብሎ አንዳንድ ጊዜ በቃ ግራ ነው የሚገባን። እውነት ለመነጋገር የሚነገረውን ነገር ስትሰሙ ቤተክርስቲያኒቱ የምትለው ሌላ፣ ሰውየው ገብቶ የሚናገረው ሌላ። እንዲህ አይነት ነገሮችን ብናቆም ጥሩ ነው። ወደፊት በዝርዝር ለእያንዳንዱ እንገባለን። በነገራችን ላይ ምንም የሚቆም ነገር የለም እና እኔ ፓስተር ሶፊ ወንድማችን እስካሁን በጣም ስሬስሊ የምከታተለው ነው። ብዙ የምንማርበት ቤት ነው። ሌሎች ሰዎች ሲመጡ ይሄ አለባብሶ ለመሄድ የሚሞክረውን መስመር በማሳዝ በኩል እኔ አይቻለሁ። እሱን አጠናክሮ ቢቀጥልበት ጥሩ ነው። ከወንድሞችም እስካሁን ሲሰጥ የነበረው የሚገነባ ለቤቱም የተሻለ ተመራጭ ያደርገዋል። ምክንያቱም ዝም ብሎ ያልሆነ ስም የሚሰጥ ሰው ካለ ተቀባይነት ስለማይኖረው ነገ ገለባው እየለየ ስለሚሄድ ስንዴው ከእንክርዳዱ ስለሚለይ እሱን በጥንቃቄ ብንቀጥልበት ጥሩ ነው። ከዚያ ውጭ ያለው ብሽሽቅ ግን ስለማይጠቀም ለማንኛውም ቤተ እምነት እኔ ይጠቅማል ብዬ አላስብም። ይሄ በመበሻሸቅ የምናመጣው ለውጥ የምናድነው ትውልድ የሚድን ነፍስም ስለማይኖር መከባበሩ ጥሩ ነው፣ አንዱ ያንዱን። በእኛ ቤት ግን በግልጽ እንደምታውቁት የፕሮቴስታንታዊ ታድሶ እንደገና መልኩን ቀይሮ መጥቷል። ችግር የለም። ካሁን በፊት በሄድንበት መንገድ እያንዳንዱን በዝርዝር መቅረብና ማስቀረብ ይቻላል። ምክንያቱም መረጃዎች አሉ፣ የተቀረጹ እያንዳንዱ ቪዲዮዎቹ ስላሉ እውነትን ክዶ እንደገና ደግሞ ኦርቶዶክስ በረት ነኝ ማለት ስለማይቻል ቆም ብሎ ማየት በጣም ተገቢ ነው ለማለት ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እሺ መምህር ተመስገን እናመሰግናል። እግዚአብሔር ይስጥልን። ቢኒዬ ሀሳብ ስጠንና ፓስተር ሶፊ መጠቅላይ ሀሳብ ሰጠውን ወደ ውይይቶቻችን እንሄዳለን። ቢኒዬ ይቀጥል። እሺ ሁላችሁንም ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እንኳን ለደብረ ዘይት አደረሳችሁ። እንግዲህ አንዳንድ ጊዜ ራሳችን የምናበላሻቸው ነገሮች ናቸው መልሰው ችግር እየሆኑ ያሉት። የሶፊ ሚዲያ ነው ያው የሶፊ ሚዲያ ያው ፍቅር ሲዝምንም አቅርቧል፣ ጭሩንም አቅርቧል፣ የተለያዩ ሰዎችን አቅርቧል። ከዚህ በፊትም በግልጽ ለመናገር የኦርቶዶክስ መምህራን መጥተው የቤተ ክርስቲያኒቱን ትምህርት ያስተምሩ ብሎ ጠይቆኝ ያውቃል። በእውነት ለመናገር እኔም የራሴ ሞክሬያለሁ። አንዳንድ ጊዜ ግን ቆም ብለን ማሰብ ያለብን ሚዲያን እንደ ሚዲያ ማየት አለብን። ይልቁኑ ለምሳሌ አሁን የሶፊ ሚዲያ መልቲ ሚዲያ ነው። በቃ መልቲ ሚዲያ ነው። የተለያዩ ሰዎችን ያቀርባል። እርግጠኛ ሆኜ የምነግራችሁ ፊቱ ነው የምናገረው። ሳያውቃቸው ቀርቶ አይደለም። የሚናገሩት ነገር የተቀበጣጠረ መሆኑን ሳያውቅ ቀርቶ አይደለም። እኔ አንድ ነገር በዚሁ አጋጣሚ ልናገር። ይኸው መዝሙር አለ ፊት ለፊቴ። የሶፊን ሚዲያ ለምን አትጠቀምም? ሄደ ለምሳሌ በስትሪም ያርድ በተለያየ መንገድ ኢትዮጵያም ያላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ትክክለኛ የቤተክርስቲያኒቱን ትምህርት ስታስተምሩ ሚዲያው ራሱ ይገዛል ማለት ነው። ባጭሩ ማለት ነው። ይገዛል ማለት የትምህርት ልቀት። አሁን አሌታ ላይ እንደዚህ አይነት ነገር ጀምረናል። ስለዚህ ትምህርታችንን ማሳየት ነው። ከዛ በተረፈ እኔ ምንም አሁን እነ መልካሙ ማንም ቢሆን ለእኔ ምንም በጀገና አማርኛ መጽሐፍ ቅዱስ ያነበበ ሰው ኦርቶዶክስ ተዋሕዶ ነው የሚሆነው። በቃ አለቀ። ከዛ በተረፈ ግን በጣም መጠንከር ያለብን አንድ ሰው መምህር ነው ከተባለ የተማረ ማለት አለብን። ዲያቆን ነኝ ከተባለ ቅድም መዝሙር እንደተናገረው የት ነው ድቁና? ምን አክቲቭ ፐርሰን ነው ወይ? ይህን አሁንም አጠንክረን የምንሄድበት ነው። በደንብ አድርገን ጀግነን የምንኖርበት ነው። ምክንያቱም አይታችሁ ከሆነ አሁን ኦርቶዶክስ ተዋሕዶ ቤተክርስቲያንን ስሟን እያስጠፋ ያለው አንድ ነገር አለ፣ ነበርኩ የሚል። እኔ ኦርቶዶክስ
ነበርኩ፣ ሊቀ ሊቃውንት ነበርኩ፣ የኔታ ነበርኩኝ፣ መሪጌታ ነበርኩ፣ ካህን ነበርኩ ይላል። ይህንን እውቅና ግን የሰጠነው ሳናውቅ እኛው ራሳችን ሆነን እንገኛለን ማለት ነው። ስለዚህ ይሄ ሰው የሚተነፍሰው የተማረውን ለምሳሌ እኔ እንዳልኳችሁ አሁን እነ መልካሙን ምናምን ከቁም ቆጥሬ አይደለም። እውነት ለመናገር ሰውን አከብራለሁ። በቃ ሚዲያው ጋር ነው። ሚዲያው ጋር ሄደው መተንፈስ ይፈልጋሉ። ቢያንስ ካልተቀበሉኝ ልረብሻቸው አይነት ማለት ነው። እና አቅም ስታጣ እንደዚህ ነው የምትሆነው። እኔ ለምሳሌ ወደዚች ቅዱስ ቤተክርስቲያን ከተመለስኩ በኋላ ቪዲዮ መመርመር ትችላላችሁ። ኦርቶዶክሳዊ ያልሆነ መድረክ አላደረኩኝም። ፕሮቴስታንትም እያለው የፕሮቴስታንት መድረክ ነው። ይህን የኦርቶዶክስ ተዋህዶ ሰዎችን ጋብዤ ጥያቄ ጠይቅ ነበረ ማለት ነው። ፍራሽ አዳሾችንም በደንብ ያወቅኳቸው በዛ ነው። እውነተኞቹንም ያወቅኳቸው በዛ ነው። ስለዚህ አሁን እኛ ሚዲያችን ላይ ጠንቀቅ ብለን መስራት አለብን። አሁን ለሶፊ ብቻ አይደለም፣ እኛም ቤት ያሉ የሚኮምኩ ሚዲያዎች አሉ። ከፕሮቴስታንት ነው የመጣሁት ብለው የሚናገሩ ሰዎች አሉ። እነዛንም ደግሞ ጀገን አድርገን ነው መናገር ያለብን ማለት ነው። ስለዚህ ማንም በትምህርቱ ይፈተሽ። ፕሮቴስታንት ከነበረ ፕሮቴስታንታዊ ትምህርቱን ያውቀዋል የሚል ይፈተሽ። ኦርቶዶክስ ነበርኩ ካለም ይፈተሽ። እኛ ግን መድረኩን ካገኘን እንጠቀምበት። ሶፊ ቤት በመሄድ የእውነተኛይቱን የቅዱስ ቤተክርስቲያን ትምህርትን እናሳይ፣ እናስተምር። ከዚህ በፊት አይታችኋል። እነ ዲያቆን ብርሃኑ አድማስ የኔታ ሚዲያ ላይ ሄደው ይናገሩ ነበር። የኔታ ሚዲያ ላይ የተለያዩ ሚዲያዎች ላይ እንደዚህ ማጎልበት ነው ያለን። ትምህርቷን መግለጥ ነው። ትምህርቷ ሲገለጥ ሌላው ቢንቢ ነው ብዬ ነው የማስበው ማለት ነው። እውነቴን ነው የምነግራቸው። የሆነ ሰዓት ይገባና የሆነ ሰዓት የማታገኙት ማለት ነው። ማታ ይወጣል፣ ቀን አታገኙትም ማለት ነው። ስለዚህ እቺ ቤተክርስቲያን ስንዱ ስለሆነች እሱ ላይ እናደር። ከዛ በተረፈ ግን አሁንም እዚህ ጋር አክኖ እውቅና ሰጪዎች እንዳንሆን። አሁን በነገራችን ላይ እነ መልካሙ ሌሎቹንም እውቅና የሰጠው የቲክታክ የሚባል ነው። የቲክታክ የሚባል ሰውዬ ነው እውቅና የሰጣቸው እንጂ እነዚህ ሰዎች ምንም እንትን አይደሉም። እኔ አሁን ንስሐ አባትም የተባለ መምህር የተባሉ ሰዎችንም ጠይቄያለሁ። አሁን ዲያቆን አዲስ የሚባለው ዱባይ ያለ ፕሮቴስታንት ነበረ በደንብ እኮ። አሁን በኋላ ምናልባት ከምሽቱ 3 ሰዓት ላይ ከነ መረጃ አቀርባለሁ። ጎላ ሚካኤል ደውያለሁ። አዲስ የሚባል ዲያቆን የለም፣ በቃ የለም፣ ዲያቆን የለም። ስለዚህ በግልጽ አማርኛ የሆነ ሰው እዚህ ነው። አሁን መምህር ተመስገን የምላቸው ምን ያህል የመምህር ተመስገንን መጽሔቶች፣ ምን ያህል የመምህር ተመስገንን መጽሐፍቶች፣ ምን ያህል ሰዎቻችን አይተናል፣ ምን ያህሎቻችን አገናዝበናል። እኔ ዲያቆን መዝሙር ያሬድን ዲያቆን ብዬ የምጠራው ደብሩ ላይ ያለውን አክቲቪቲ ስለማቅ ነው። አለቀ። ደሴም ዶክተር ዳዊት እንደዚህ ማለት ነው። ስለዚህ ማን የት ነው የሚለውን ነገር ቆም ብለን ማየት አለብን። ምክንያቱም ነን ያለ ሁሉ ነው ማለት አይቻልም። ስለዚህ የእኛንም እየሰራን ትምህርቷ ከተገለጠ ልንገር አንድ ሰው አይቀርም። ከዛ በተረፈ አንዳንዱን የሚያቆየው ሌላ ነገር ነው። ግን ነበርኩ ካላለ ገበያው ስለማይደራ ነው። ነበርኩ ብሎ ነው መናገር የሚችለው ማለት ነው። ስለዚህ አሁን መልካሙ ነበርኩ ብሎ የሚናገረው ነገር እንዳልነበረ ደግሞ አፉ ያስታውቃል ማለት ነው። ስለዚህ አሁን እንዲህ አይነት ሰዎችን ቆም ብለን የሆነ ሰውዬ መምህር ነኝ ካለ የእኔት ተማርከው ለምሳሌ አሁን እዚህ ቲክታክ ላይ በቅድስት ሥላሴ ቤተክርስቲያን የሚማሩ ትክክለኛ ልጆቻችን አሉ እምናውቃቸው።